አንድ ጆግ ዘይት ይደፋባቸውና ልጆቼ ናቸው ይላል። አሁን ያለችው ቤተክርስቲያን ዋነኛ ተግዳሮት ምንድነው ትላለህ? መካነ ኢየሱስና ከቃለ ሕይወት ዶክትሪን ጋር 100% የማልስማማ ቢሆን እንኳን እንደ አንድ ፕሮቴስታንት ግን ቆሜ ሳስበው በጣም ጥሩ ነገር ነው የሰሩት። አሁን ዕቅበተ እምነት ላይ የሚሰሩ ደቀ መዛሙርትን በራስ ታፈራለህ? የኒቂያን ጉባኤ የማይቀበል ፕሮቴስታንት ስታገኝ ምን ይመስላል? ምንድነው አሁን ኦርቶዶክስ ላይ አስተምህሯ ላይ ታድሶ ያስፈልገዋል ተብሎ ሲባል በዋናነት የሚቀመጡት ነገሮች ምንድን ናቸው? ሚዲያው ላይ ያሉ የፖለቲክ ስራዎች እብደት ይበዛቸዋል ብዬ አምናለሁ። ዕቅበተ እምነት ላይ የሚሰሩ ወንድሞች እህቶች ሚዲያ ላይ ያሉት ህብረት አላቸው፣ አንድነት አላቸው። በክርስቶስ የመስቀል ስራ የተገኘውን ኪዳን የሚሸፍኑ ባዕድ ኪዳናትና አደገኛ ትምህርቶች ባሉበት እኛን ወንጌልን ይዘናል ልትሉን ስለማትችሉ እነሱን ጣሏቸውና ታደሱ እንላለን። የጸጋ ስጦታዎች አጠቃቀም ቤተክርስቲያንን መከፋፈል ያለባቸው ቤዚክ ዶክትሪን ናቸው። ቃልሽ አጠገበ ያለው ወንድም የስተት ትምህርት እያስተማረ አብሮ በአውታሩ መዝሙር እጁን አንስቶ ያመልካል። ሐዋርያትና ነቢያት በዚህ ዘመን አሉ ወይስ የሉም የሚሉ ነገሮች ላይ ልዩነት ሊኖር ይችላል። ከተለያዩ የዓለም ክፍል ከጥግና ጥግ መጥተው ነው አርዮስን ያወገዙ። ኢየሱስ ክርስቶስ የእግዚአብሔር ዘላለማዊ ልጅ አይደለም፣ ከዘላለም ከእግዚአብሔር አልተወለደም፣ በስጋ ሲመጣ ነው የእግዚአብሔር ልጅ የተባለው ካልክ እኮ አዶፕሽኒስት ክሪስቶሎጂ የሚባል ኑፋቄ ውስጥ ነው ያለው። ይህ የምጽአቱ ድምፅ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላ ለመሆናችሁ ድንቅ ፍጻሜን የምትከታተሉ ቤተሰቦቻችን ጸጋና ሰላም ከሁላችሁ ጋር ያው የሰነበታችሁ። ይህ ድንቅ ፍጻሜ የምጽአቱ ድምፅ ነው። ዛሬ በእንግዳችን ፕሮግራም አንድ እጅግ የተወደደ ወንድም ይዤላችሁ መጥቻለሁ። ወንድሜ ቃላብ አሰፋ በዕቅበተ እምነት ላይ በዚህ ወቅት እየሰሩ ካሉ የቤተክርስቲያን ልጆች ወይም ወንድሞች መካከል አንዱ ነው። ዛሬ ከወንድሜ ጋራ የሚኖረኝን እጅግ በጣም አስተማሪ የሆነ ቆይታ እንድትከታተሉ በጣም በአክብሮት ጋብዛለሁኝ። ድንቅ ፍጻሜን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ በጌታ ፍቅር ጠይቃችኋለሁ። እንግዲህ ተወደድክ ወንድሜ ቃልዬ እንኳን ደህና መጣ። እንኳን ደህና ቆየኝ። እንዴት ሰነበትክ? እግዚአብሔር ይመስገን። ሩጫ በጣም በዝቶብሃል። ትንሽ ቢዚ ሆኛል። መልካም። ዛሬ እንግዲህ እግዚአብሔር እርቶን ተገናኝተናል። ለቅዱሳን የሚጠቅም ነገር የሚረባ ነገር ለማቅረብ ነው የተገናኘ ነው። ከይሁዳ መልእክት አንድ ምዕራፍ ላንብብና ያንተን አገልግሎት ምንነት የምትገልጥ ናት ብዬ ስላሰብኩኝ የይሁዳ መልእክት ቁጥር 20 ላይ እናንተ ግን ወዳጆች የግርማ ላይን ጥቅስ ድሮ ከልጅ እያለሁ ወደው ነበር፣ ግን ትንሽ የተሳሳተች መረዳት ነበር። ሃይማኖት ሲል ስለ ራሴ ሃይማኖት ነበር ማስበውና እናንተ ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ ይላል። ፖይንት ለማነጽ እየተጋችሁ ይላል። በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። ቁጥር 22 ላይ አንዳንዶች ተከራካሪዎችን መጀመሪያ እኛን ተናገረ። ከዚያ አንዳንዶች ተከራካሪዎችን ሙቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ። የማዳን ስራ እየሰራ ነው። እግዚአብሔር እየረዳ ስላለ ስለ አንተ ቃልዬ በጣም እናመሰግናለን። እንግዲህ ቃልዬ እስቲ ወደ ዋናው ነገራችን ዕቅበተ እምነት በዚህ ወቅት በጣም አነጋጋሪ የሆኑ ብዙ ጉዳዮች ቤተክርስቲያን ላይ ተነስተዋል። እንደ አዲስ ከብዙ ሺህ ዓመት በኋላ አንድ መጽሐፍ ይዘን መተን፣ ነገር ግን የአመለካከት ያሳሰብ ልዩነት ያው የሚጠበቅ ነው። ከብዛት አንጻር ሁልጊዜም ቢሆን ልዩነቶች የሰፉ የሚሆን ነገር አለ። ዞሮ ግን በአንተ አገልግሎት ላይ እናተኩርና ከጊዜው አንጻር ነው ነገሮችን እንቃኛቸዋለን። ግን ወደዛ ከመግባታችን በፊት ቃልዬ እስቲ ለድንቅ ፍጻሜ ቤተሰቦች ቃላብ አሰፋ ማን ነው? አጥር አድርገህ ራስህን ገለጥልን። እሺ፣ ስለጋበዛችሁኝ አመሰግናለሁ። ጌታ ይባርካችሁ። አሜን። ቃላብ አሰፋ እንግዲህ የመሰረተ ክርስቶስ ቤተክርስቲያን ምእመን ነው። መሰረተ ክርስቶስ ቤተክርስቲያን ውስጥ አገልጋይም ነው፣ አባል ነኝ። ከስራ ውጪ በሆኑ ጊዜዎቼ ደግሞ አገለግላለሁ። ሁሉ ጊዜ አገልጋይ አይደለሁም። ከስራ ውጪ በሆኑ ጊዜዎቼ ሁሉ ውስጥ አገለግላለሁ በዛች ቤተክርስቲያን። ወደ ነገረ መለኮቱም የተወሰነ ለመግባት ሞክሬያለሁ። በነገረ መለኮት መጀመሪያ ነው 2ኛ ዲግሪ ያለኝ። የማገለግለውን አገልግሎት የሚያገለግል ትምህርት ነው እንጂ ከዛ በላይ እንደሆነ አድርጌ አስቤው አላውቅም። ነገር ግን ይሄንን ይመስላል።
ወደ ጌታ እንዴት መጣ? እስቲ ትንሽ ያደረገ ነገር ወደ ጌታ እንዴት መጣ? ወደ ጌታ እንግዲህ አንዳንዶች ድራማቲክ ሊሉት በሚችሉት መልኩ ነው ወደ ጌታ የመጣሁት። ያው ሰዎች የተለያየ ጥያቄ ጠይቀው ምላሹ አንድ ኢየሱስ ሆኖ የሚያገኙት ሰዎች አሉ፣ ብዙዎች ማለት ነው። እንደዛውም ደግሞ በተለያየ መንገድ እግዚአብሔር ወደ ራሱ የሚስባቸው መንገዱ የተለያየ ቢሆንም ግን መጨረሻ ላይ ዋናው መንገድ ኢየሱስ ጋር የሚያመጣባቸው የተለያዩ መንገዶችም አሉት። እነዛ መንገዶች የሚታወቁት ያው ቅዱስ በመሆናቸው ብቻ ነው። ያው እኔ ወደ ጌታ ስመጣ የመጣሁት በአንድ ዝማሬ ነው። አንድ ዝማሬ ውስጤ እንድጠይቅ አደረገኝ። ያ ጥያቄ መጽሐፍ ቅዱስ ውስጥ ገብቼ እንድፈልግ አደረገኝ። ሰዎች ደግሞ ሰጠኝ ጌታ ወንጌልን የሚነግሩኝ፣ እዛ ጥያቄ ላይ ተመስርተው ወንጌልን የሚነግሩኝ ሰዎችን እግዚአብሔር ሰጠኝ። እንግዲህ በጌታ ቤት ቀረው ማለት ነው። ማለት ዝማሬ እየሰማ እንደው ዝማሬው የመሰጠህ ነው ወይስ? እንደሱ ሳይሆን ያው ዓለም ላይ ያለ ብዙ ነገር አለ እና የጴንጤ መዝሙር እሰማለሁ። ስሰማ ግን የምሰማው እንዳልነበርክም ስሰማ ግን የምሰማው የተለያየ መጥፎ ነገሮችን እያደረኩ ነው የምሰማው። ሲምፕሊ ይሄ የዲቮሽናል አሰማም ሳይሆን ዘፈን እንደሚሰማው ነበር የምሰማው። ታዲያ አንድ ጊዜ የዮሴፍ በቀለ መዝሙር እየተዘመረ ነውና ኧረ ይህን ኢየሱስ ምን ብዬ ልባርከው የሚል መዝሙር አለው አይደል? ስለዚህ እዛ መዝሙር ላይ አብሬው እየዘመርኩኝ አንድ ሰው ገባ። መስሪያ ቤት ሆኜ ነው አብሬው እየዘመርኩ ያለው መዝሙሩን ከፍቼ አንድ ሰው ገባ። በጌታ የሆነ ወንድም ነው። ገብቶ ሲወጣ እኔ ከዘማሪው ጋር አብሬ ይዘምራለሁ እና እኔም ክብር አግኝቼ አገልጋይ ሆኛለሁ የምትለው ፓርት ላይ አብሬ እያልኩኝ እሱ የሚፈልገውን ዕቃ ይዞ ከኦፊስ ሲወጣ አንድ ሆነ ማለት ነው። ታዲያ አንዲት ጥያቄ ጠየቀ። የጠየቀው ጥያቄ መች አገልጋይ ነህና ነው አገልጋይ ነኝ የምትለው? እና ያ በጣም ትልቅ ተርኒንግ ፖይንት ነበር። ስለዚህ ቁጭ ብዬ መጠየቅ ጀመርኩ ማለት ነው። ለእኔ አገልጋይ የሚባለው ነገር የሆነ መንፈሳዊ ስራ የሚሰራ አንዳንድ ዓለማዊ የሆኑ ወይም ደግሞ ዓለም ላይ የሚደረጉ ሰክሰስ የሚባሉ ነገሮች ያልተሳኩለት መንፈሳዊ ነገሮችን እየሞከረ ያለ በዛ ምክንያት እንደዛ አይነቱን ሰው ነው የማስበው ስለ አገልጋይነት ሳስብ ማለት ነው። መች አገልጋይ ነህና ነው የሚለው ሀሳብ በጣም ጥያቄ ነበረ እና ክብር ማግኘት ነው ወይ አገልግሎት? እንደዛ ከሆነ ደግሞ ይሄ ክብር ማግኘት የሚለው አገልግሎት ምን አይነት አገልግሎት ነው? ምንድን ነው በእግዚአብሔር ፊት ክብር የሚባለው አገልግሎት ምንድን ነው? እና ጥያቄ በቃ እዚህ ጋር ነው የመጣብኝና ከዛ በኋላ ብዙ ማገላበጥ ነበረብኝ፣ ብዙ መጠየቅ ነበረብኝ። ማገልገል ምንድን ነው? እና የሆነ በጣም ማያወሳስቡ ወንጌልን በቀላሉ ግን ከሆነ አቅጣጫ ተነስተው መናገር የሚችሉ ሰዎችን ግን አገኘው በዛ ውስጥ እና ማገልገልማ ኢየሱስን ተከትሎ ለሱ መኖር ነው፣ የሱ ደቀ መዝሙር መሆን ነው። ኢየሱስን ተከትለሃል ለማገልገል፣ ኢየሱስን ተቀብለኸዋል የሚል ጥያቄ ነበር ሲጠይቁኝ ነበር። በተለያየ አቅጣጫ ይሄን ነበር ሲነግሩኝ ነበር። ያው የጌታ ጥሪ ነበርና ያው እግዚአብሔር ቤት ቀረው። እንግዲህ እኔም ክብር አግኝቼ አገልጋዮኛለሁ። አገልጋዮና ተፈጸመ። ዝማሬው ፕሮፌቲክ ነበር ላንተ ያ ዝማሬ። ይገርማል። በጣም ደስ ይላል። በጣም ደስ ይላል። ከዛ በኋላ ወደ ቸርች ገባ ምናምን አልክ አይደል? ወዲያው መጣ ወደ ቸርች? አልመጣሁም። ብዙ መጠየቅ ነበረብኝ። ሁለተኛ ደግሞ በኦርቶዶክስ ፋሚሊ ውስጥ ነው ያደግኩት። በኦርቶዶክስ ቤተክርስቲያን አባል የሆኑ የኦርቶዶክስ አማኞች ቤተሰብ ውስጥ ነው ያደግኩት። ስለዚህ በአንድ ጊዜ ላይፍ ስታይልህን መቀየር እና ወደ ሌላ አቅጣጫ መሄድ ከባድ ነው፣ ቀላል ነገር አይደለም። ጊዜ ፈጅቶብኛል፣ ለመወሰንም ጊዜ ፈጅቶብኛል። እንደዚሁም ደግሞ አንዳንድ ጥያቄዎችን መልስ ለማግኘትም ጊዜ ፈጅቶብኛል። እርግጠኛ መሆን ነበረብኝ፣ ማመን ነበረብኝ፣ የእውነት ማመን ነበረብኝ። ያን እምነቴን የምገልጥበት አቅም ያስፈልገኝ ነበር። ስለዚህ ቤተሰብ ጋር ያ ነገር እስኪደርስ ድረስ ያው ጊዜ ፈጅቶ ነበር። ቤተሰብ ጋር ከደረሰ በኋላ ግን እነሱ ናቸው አስቀድመው አንተ ልብህ ወደዚህ የሚሄድ ከሆነ አንፈልግም፣ አብረህን አትኖርም የሚል ነገር መጣ። ማንኛውም ወንጌል አማኝ ጋር የሚደርሰው ማለት ነው። ስደት መጣ። ከዛ ስባረር ነው ወደ ቸርች ሄድኩት እንጂ ቸርች ከሄድኩ በኋላ አልተባረርኩም። ግን ልቤ መለወጡን ሲመለከቱ በዛ ዌይ ኦፍ ላይፍ ውስጥ በኦርቶዶክስ ዌይ ኦፍ ላይፍ ውስጥ ከዛ በኋላ ለመኖር በጣም እየተቸገርኩ እንደሆነ ሲመለከቱ ነው የጠየቁኝ ማለት ነው። አዎ ጌታን መቀበል ይፈልጋለሁ አልኩኝ፣ ተባረርኩ። እንግዲህ አሁን ማገለግልባት ቤተክርስቲያን ውስጥ የዛ ጊዜ ጌታን ተቀበልኩ ማለት ነው። ይህን ይመስላል። መግፋትህ መልካም ሆነ። ይገርማል በጣም ጌታ ሰዎችን ወደ ራሱ የሚያመጣበት መንገድ ይደንቀኛል በጣም። ያው በእኔ ሁኔታ እንዳለው እንዳንተ ሁኔታ ነው። ለምሳሌ አንተ በጣም ጠያቂ ነህ፣ መርማሪ ነህ። ከዛ ደግሞ ወደ ጥያቄና ወደ ምርመራ ደግሞ አመጣ ማለት ነው።
በአንተ ሁኔታ ማለት ነው። ልክ ነው። በአንተ ሁኔታ ይገርማል። እንደን ያው በፕሮሰስ ቸርች ውስጥ አደክ ምናምን አልክ። ከዛ በኋላ አሁን ምን ያህል ጊዜ ነው ጌታን ካገኘ? ከ12 ወር 13 ዓመት ሆኖኛል። አሁን እንደ መቁጠር አቆምኩ መሰለኝ። 12 ወይ 13 ዓመት ሆኖኛል። እስካሁን ድረስ አለው እንግዲህ በእግዚአብሔር ጸጋ እስካሁን አለ። ብዙ አይደለም። ይገርመው እንደ 4 ዓመት የምትቀድመኛል። እንደሱ ነው። ይሁን እንደን ዕቅበተ እምነት ወደሚባለው አገልግሎት ወይም ወደዚህ ወደ በጣም ጠንካራ ወደሆነ ንባብ በጣም ጥልቀት ያለው ንባብ ምርመራ ወደሚጠይቅ ያለህበትን የገባህበትን ቤተ እምነት ወይም ቤተክርስቲያን ብቻ ሳይሆን የሌሎች ቤተ እምነቶችንም አስተምህሮ፣ አመለካከት፣ አስተሳሰብ ጠልቃ ወደ ማወቅ ግድ ወደሚለው ወደዚህ አገልግሎት እንዴት ገባ? ወደ ዕቅበተ እምነት እንዴት መጣ? ወደ ዕቅበተ እምነት ስመጣ ጥያቄ ተጠይቄ ነው የመጣሁት። ጌታን ከተቀበልኩ በኋላ ከቅናት የተነሳ ሰብክ ነበር። ብዙ እውቀቱ ባይኖርም ብስለቱ ገና ቢሆንም ግን ደግሞ ጌታ የነካው ሰው ከዛ በኋላ ኢየሱስን አለመስበክ አይችልም አይደል? የሆነ ያየ ኢየሱስን ያየ ሰው የእግዚአብሔርን የሆነ ምህረት የእግዚአብሔርን የሆነ ነገር ያየ ሰው እንደዛ መሆን አይችልም። ስለዚህ ይላል ብሉይ ኪዳን ላይ እስራኤላውያን እጅግ በጣም ተጨንቀው በጠላቶቻቸው ተጨንቀው ባሉበት ሰዓት ላይ እግዚአብሔር ለጠላቶቻቸው የብዙ ሰረገላ ድምፅ አሰማ ይላል። ስለዚህ እነዛ ጠላቶች ወደኋላ ሲሸሹ ሙሉ ነገር የሚበላውን ሁሉ ነገር እንትን አድርገዋል፣ ጥለው ነው የወጡት እና እስራኤላውያን በዛ ሰዓት የአህያ ራስ መብላት የጀመሩበት ጊዜ፣ በጣም ጭንቀት ውስጥ ባሉበት ጊዜ እነዛ ለምጻሞች አዩና እነዚህ ለምጻሙ መግባት አይችሉም፣ ወደ ሰፈር መግባት አይችሉም፣ ምክንያቱም በለምጽ የተመቱ ሰዎች ናቸው። አዩና ይሄንንማ ይዘን ለብቻችን ብንኖር ጥፋተኛ እንሆናለን፣ የፈለገ ነገር ይሁን መግባት የማይፈቀድልን ሰፈርም ቢሆን ገብተን ይህንን የምስራች ለህዝቡ እንናገራለን። ህግ ጥሰው ገቡ ብለው ገቡ እና ፊት ለፊታቸው ያለውን ሁኔታ የሚያስጥስ ነገር ባያዩ አያደርጉትም፣ እንደዛ አያደርጉም። ወንጌል የገባው ሰውም እንደዛ ነው የሚሆነው። የሆነ በቃ እስቲ ይሄኛውን ቴዎሎጂካል ነገር በጣም እስኪገባ ይልቆይ ምናምን አይልም። የነካው ፍቅር ወጥቶ ያናግረዋል። እንደዛ ነበረ የጀመርኩት። ወንጌል ሰብካለሁ። ፌስቡክ ላይ አንዳንድ ግሩፖች ነበሩ፣ በተለይ ኦርቶዶክስ እና ፕሮቴስታንት በቃ ሁል ጊዜ እንደተከራከሩ ነው እና ታድሶ ለኦርቶዶክስ የሚል አንድ የፕሮቴስታንቶች ግሩፕ አለ፣ የፌስቡክ ግሩፕ ማለት ነው። ኦርቶዶክስ መልስ አላት የሚል ደግሞ ሌላ የኦርቶዶክስ ግሩፕ አለ። እነሱ ሁለቱ ግሩፖች ውስጥ አለው በጣም በቃ እንከራከራለን፣ አይዲያዎች እናነሳለን። በዚህ መካከል አንዲት እህት ሙስሊም ልጅ ጥያቄ ጠይቋት ያንን ጥያቄ ወደ እኔ ይዘው መጣች። ያ ጥያቄ ነው ለዛ ሰው ልመልስ ባልኩበት ከሌሎች ትንሽ ከበረቱ ሙስሊም አፖሎጂስቶች ጋር አገናኘኝ። በዛ ምክንያት ብቻ ማንበብ ጀመርኩ ማለት ነው። ለጥያቄዎች መልስ ማግኘት ነበረብኝ። እኔ ራሴ ለምጠየቀው መልስ ማግኘት ነበረብኝ። ሌሎች ለሚጠይቋቸው ጥያቄዎች መልስ ማግኘት ነበረብኝ። ለእንደነዚህ አይነት ጥያቄዎች መልስ ለማግኘት የጣርኩት ጥረት ይመስለኛል ወደዚህ ያስገባኝ። የዳንበት እውነት በጣም ትልቅ ነው። የዳንበት እውነት ከምንም ጋር የሚወዳደር አይደለም እና አት ኤኒ ኮስት መጠበቅ ያለበት ነው። ያንን ሀሳብ ነው ውስጥ የከተተው ብዬ አምናለሁ። ስጀምር አጀማመሬ እንደዛ ነበር። ዕቅበተ እምነት ማለት ለእግዚአብሔር መሟገት ነው ነው ለተረዳኸው ለቆምክበት እውነት ጥብቅና መቆም ነው። እንግዲህ ዕቅበተ እምነትን ለመረዳት መጀመሪያ ትርጉሙን ራሱን መረዳት ያስፈልጋል ብዬ አስባለሁ። ራሱ ዕቅበተ እምነት ስንል የግሪኩ ቃል አፖሎጊያ የሚል ቃል፣ አፖሎጊያ የሚለው ቃል የጴጥሮስ መልእክትም ላይ እናገኘዋለን። እንደዚሁም ደግሞ በጥንት ዘመን የነበረ ሁለተኛ ክፍለ ዘመን ላይ የነበረ አቃቤ እምነት አለ፣ ሊቅ የቤተክርስቲያን ሊቅ አለ፣ ጀስቲን ማርቲር ተብሎ ይጠራል እና እነዚህ ሁለት ሰዎች ተጠቅመውታል ይህን ቃል። ሐዋርያው ጴጥሮስ ሲናገር በእናንተ ዘንድ ስላለው ተስፋ ለሚጠይቋችሁ ሁሉ ምላሽ ለመስጠት መልስ ለመስጠት ዘወትር የተዘጋጃችሁ ብሎ ይናገራል እና እቺ ለሚጠይቋችሁ ጥያቄ መልስ ለመስጠት ተብሎ የተነገረለት ይሄ ምላሽ መስጠት ተብሎ የተነገረለት እሱ ወይም ይሄ አፖሎጊያ የምንለው ቃል እሱ እዛ ቦታ ላይ ጥቅም ላይ ውሎ እናገኘዋለን። ይህንኑ ቃል ዮስጢኖስ ሰማዕት ይጠቀመዋል እና ቃሉ የግሪክ ቃል ነው፣ የፍርድ ቤት ቃል ነው። በፍርድ ቤት የተከሰሰ ሰው ለተከሰሰበት ክስ መልስ መስጠትን የሚያሳይ ቃል ነው። ስለዚህ ለተከሰሰበት ክሱን ውድቅ ለማድረግ የሚሰጠው ያ የመከላከያ ምላሽ አፖሎጊያ ተብሎ ይጠራል። አፖሎጂቲክስ ከዚህ ውስጥ ነው የወጣው። ስለዚህ ክርስትናው የተለያዩ ተቃዋሚዎች በየዘመኑ አሉበት።
ክርስትናው ተቃዋሚዎች ካሉበት ደግሞ መጠበቅ አለበት። ይሄ ዳንበት እውነት መጠበቅ መቻል አለበት። እነዛ ተቃዋሚዎች ቀላል ምላሽ አይደለም የሚሰጡት ወይም ደግሞ ቀላል ጥያቄ አይደለም የሚጠይቁ ያቀርቡት ሙግት። አዎ ለምሳሌ በዮስጢኖስ ሰማዕት ዘመን የነበሩ ፔጋንስ ወይም ደግሞ እነዚህ መድብለ አማልክታውያን አረማውያን የነበሩ ነገስታትና ህዝቡ የሚጠይቁት ጥያቄ ነበር። ክርስቲያኖች ፊት ለፊት የሚሰግዱለት ነገር የላቸውምና ኤቲስቶች ናቸው ይላሉ። እንደዚሁ ደግሞ የሆነን ሰው ያመልካሉ ይላሉ። ከሞት ተነስቷል ብለው ይናገራሉ። ስለዚህ እነዚህ ነገሮች ክርስትናው ላይ ኃይለኛ ክሶች ናቸው። የክርስቶስ ትንሣኤ ላይ የእግዚአብሔር የማይታይ አምላክ መሆኑ እና ለእግዚአብሔር የሚቀርብ አምልኮ በእውነትና በመንፈስ የመሆኑ ጉዳይ ላይ እነዚህ ላይ ያነጣጠሩ የእግዚአብሔር እውነተኛ አምላክነት ላይ ጭምር ያነጣጠሩ ጥያቄዎች ይጠይቃሉ። ስለዚህ ዮስጢኖስ ሰማዕት መልስ ይሰጥ የነበረው ለእንደነዚህ አይነት ጥያቄዎች ነው። ጥያቄዎቹ ቀላል አይደሉም። ስለዚህ ክርስትናው ላይ የሚነሱ ማናቸውንም ጥያቄዎችና ከውጭ ያሉ ሐሰተኛ የሆኑ ትምህርቶችና ሙግቶችን መመከት ነው። ስለዚህ በሌላ ስሙ ምካቴ እምነት ተብሎ ይጠራል ወይም ደግሞ ዕቅበተ እምነት ተብሎ ይጠራል። ስለዚህ እግዚአብሔር እኔ እንግዲህ እሱ ፊት ለፊት ቆመን የምንሟገትለት አምላክ ነው ብዬ አላምንም። ምክንያቱም እግዚአብሔር በራሱ ፈራጅ አምላክ ነው፣ ለራሱ የሚሟገትም አምላክ ነው። ግን ደግሞ አንድ እውነት ሰጥቶናል። ያ እውነት የዳንበት እውነት ነው፣ መጠበቅ ያለበት እውነት ነው። ስለዚህ ያ እውነት ግን መጠበቅ አለበት። የምንጠብቀው ደግሞ የተሰጠን ሰዎች ነን። ቅድም እያነበብከው ነበር የይሁዳ መልእክት፣ ሐዋርያው ጴጥሮስ እንደሚናገረው ልክ እንደዛው ደግሞ ስለዚህ በእኛ ዘንድ ተስፋ አለ። ስለዛ ተስፋ ሁል ጊዜም ቢሆን መልስ ለመስጠት የተዘጋጀ መሆን አለብን። ጠያቂዎች ሲመጡ፣ ተቃዋሚዎች ሲመጡ ያ ተስፋ በኤኒ ኮስት ምንትን መደረግ አለበት፣ መጠበቅ ያለበት ነገር ነው። ስለዚህ ያንን እውነት እንጠብቃለን። ስለዚህ ያንን እውነት እንድንጠብቅ እግዚአብሔር ጸጋውን፣ ፕሮቪደንሱን፣ እውቀቱን ይሰጠናል ማለት ነው። ስለዚህ ዕቅበተ እምነት እምነትን መጠበቅ፣ እምነትን ከሐሰተኞች ማቀብ ነው እንጂ እግዚአብሔር ፊት ቆሞ ለእግዚአብሔር የመሟገት ጉዳይ ነው ብዬ አላምንም። እግዚአብሔር ለራሱ የሚሟገት አምላክ ስለሆነ ማለት ነው። ያንተ ዕቅበተ እምነት በአብዛኛው የሚያተኩረው በየትኞቹ ቤተ እምነቶች ላይ ነው የምትሰራው? እንግዲህ እስካሁን ድረስ በሙስሊምና በኦርቶዶክስ ጉዳዮች ላይ ነው። ደግሞ ከሙስሊምና ከኦርቶዶክስ በሚነሱ ወደ ፕሮቴስታንቱ በሚወረወሩ ነገሮች ላይ ነው። እግዚአብሔር በሰጠኝ አቅም እዛ ላይ ነው እየሰራ ያለሁት። ያው ሙስሊም ላይና ኦርቶዶክስ ላይ ስትሰራ የተለያየ ነው። ምክንያቱም ኦርቶዶክስ ላይ ኦፍኮርስ ተሐድሶ የሚያስፈልጋት ቤተክርስቲያን ብለህ ትሰራለህ። ሙስሊሞችን ግን የምትሰራው በቀጥታ የኢየሱስ ክርስቶስ የመስቀል ሞቱ ጭምር ተቃዋሚዎች ናቸው ብለን። ምክንያቱም ኢየሱስ አምላክ መሆኑን አያምኑም፣ በስላሴ አያምኑም። የእነሱ አምላክ በጭራሽ እኛ የምንሰብከው የምናመልከው የምናውቀውም አምላክ አይደለም ብለን እናምናለን። ፍጹም ጨለማ ውስጥ ናቸው ብለን እናምናለን። የኢየሱስን የመስቀል ሞት ይክዳሉ። ከዚህ የተነሳ እነሱ ላይና ኦርቶዶክሶች ላይ የሚሰራው ስራ በአንድ አይነት ደርዝ የምንመለከተው ስራ አይደለም። አፖሎጂቲክስ ላይ ግን ደግሞ በሁለቱም በኩል የሚነሱ ጥያቄዎችና ተቃውሞዎች አሉ ፕሮቴስታንቲዝሙ ላይ። ስለዚህ ሁለቱም መመከት ያለባቸው ናቸው። እንደዚሁም ደግሞ ወደ እነሱም መቅረብ ያለባቸው ሙግቶች አሉ። ስለዚህ እነዛን ሙግቶችም እናቀርባለን። እስካሁን ድረስ በዋናነት እነዚህ ሁለቱ ላይ ይሰራሉ። ምንድነው አሁን ኦርቶዶክስ ላይ ኦርቶዶክስ አስተምህሯ ላይ ተሐድሶ ያስፈልገዋል ተብሎ ሲባል ይሄ ማለት እንግዲህ የወንጌል አማኙ ኦርቶዶክስ ላይ የሚያነሳው ጥያቄ ነው። አንድ ሁለተኛ፣ ቅድም እንዳልከው ከኦርቶዶክስ ደግሞ ለፕሮቴስታንቱ የሚቀርብ ጥያቄ አለ። ስለዚህ በዋናነት የሚቀመጡት ነገሮች ምንድን ናቸው? ከኦርቶዶክስ ወደ ፕሮቴስታንት የሚወረወሩ የመጀመሪያው ጥያቄ የአንድነት ጥያቄ ነው። የአንድነት ጥያቄ ይወረወራል። ምክንያቱም ኦርቶዶክስ እንደ ቤተክርስቲያን አንድ ነኝ ትላለች፣ እንደሚታይ ተቋም ማለት ነው። ወደ ፕሮቴስታንቱ ስትመጣ የተለያየ ትራዲሽን አለ። የተለያየ ትራዲሽን ካለ የተለያየ እውነት አለ እያላችሁን ስለሆነ ስለዚህ ከነዛ እውነቶች ውስጥ መምረጥ አንችልም። ስለዚህ አንድነት ያለባት ይችኛዋ ቤተክርስቲያን ትክክለኛ ቤተክርስቲያን የሚል ሙግት በእያንዳንዱ በሚያነሱት ነጥብ ውስጥ ይገባል፣ በእያንዳንዱ ውስጥ። ስለዚህ ለዛ ምላሽ መሰጠት አለበት። ፕሮቴስታንቲዝሙ የተለያየ የሆነው ኢየሱስ ክርስቶስ ሞቶ ባዳንን ማዕከላዊ እውነታ ላይ አይደለም፣ ለአንዳንድ ጥያቄዎች በሚሰጠው ምላሽ ላይ እንጂ። ስለዚህ አንድ ተቋም መሆን የእውነት መለኪያ አይደለም ብለን መልስ እንሰጣለን። ስለዚህ አንድ ተቋም መሆን የእውነት መለኪያ አይደለም። ወይም ደግሞ የተለያየ ኢንተርፕሪቴሽን ውስጥ ያሉ የተለያዩ ቴዎሎጂካል ቪው ውስጥ ያሉ የፕሮቴስታንት ትራዲሽኖች እና አብያተ ክርስቲያናት ሙሉ በሙሉ እውነትን ሉዝ አድርገዋል እያልን አለመሆኑንም ማስረዳት መቻል አለብን። ስለዚህ እውነት ላይ ያለን ዲፊኒሽን ወሳኝ ነው ማለት ነው። ያ እውነት ደግሞ የክርስቶስ መካከለኝነት፣ የመስቀሉ መካከለኝነት ነው። እንደዚሁም ደግሞ በክርስቶስ መካከለኝነት የመዳናችንና የመኖራችን እና የዘላለም ሕይወት የማግኘታችንን ጉዳይ ፕሮቴስታንቱ ጋር ሄደን ይሄ ነገር ደግሞ ኮመን የፈለገ በትራዲሽን የተለያየ ትርጓሜና ቴዎሎጂካል እይታ ማለት ነው። ስለዚህ
የምንሰጠው ምላሽ ይሄ ሆኖ እያለ እኛ ደግሞ መልስ ስንሰጥ በጉዳይ ውስጥ ወደ ኦርቶዶክስ ስንመጣ የምንሰጠው ምላሽ ይሄ ሆኖ እያለ እናንተ ግን በአንድ ኢንስቲትዩሽን ውስጥ ኖራችሁም ደግሞ ያቺ አንድ ኢንስቲትዩሽን ይዛው የኖረችው ስህተት አለ፣ ክርስቶስን የሚሸፍን በጣም ብዙ ስህተት አለ ብለን ደግሞ እንሞግታለን። ስለዚህ እኛ የተለያየ ትራዲሽን ውስጥ ክርስቶስ የሚሸፍን ሲባል ግልጽ ለማድረግ በዋናነት ክርስቶስ የተሸፈነ ክርስቶስ ምኑ ነው የተሸፈነው? እሱ ላይ እመጣለሁ። የክርስቶስ የመስቀል ስራን እያነሳን ስለሆነ ስለዚህ በዚህኛው አቅጣጫ ግን የተለያየ ትራዲሽን እያለን የተለያየ ትራዲሽን ኖሮን መኖራችን እንደውም በጣም ጥሩ ነገር ነው። ይሄኛውን አንድ ሆነን ግን ደግሞ የተሳሳቱ ብዙ ነገሮችን ይዘን ከምንኖር ስለዚህ እናንተ ጋር እነዚህ የተሳሳቱ ብዙ ነገሮች አንድ በምትሉት በዛ ኢንስቲትዩሽን ውስጥ አለ የሚል ሙግት እናቀርባለን። ስለዚህ አፖሎጂቲክሱ ላይ ያለው የሙግቱ ዋና ሀሳብ ይሄ ነው። ወደ ኦርቶዶክስ የምንሰጠው ነገር እያንዳንዱ ነገር እውነትን የሸፈነ የክርስቶስን የመስቀል ሞት ስራ የክርስቶስን መካከለኝነት የሸፈነ ነገር አለ እንላለን። ባዕድ ኪዳናት አሉ እንላለን። የተሳሳቱ እሳቤዎች አሉ እንላለን። የተሳሳቱ አስተምህሮዎች አሉ። እውነተኛውን ትምህርት ይዛችሁ ስትመጡ ከዛ እውነተኛ ትምህርት በተቃራኒ የቆሙ ሌሎች ትምህርቶችን ጥላችሁ አይደለም የምትመጡት፣ እነዛን ትምህርቶች ደብቃችሁ ነው የምትመጡት እንላቸዋለን። ስለዚህ የክርስቶስን ሞት በክርስቶስ የመስቀል ስራ የተገኘውን ኪዳን የሚሸፍኑ ባዕድ ኪዳናትና አደገኛ ትምህርቶች ባሉበት እኛን ወንጌልን ይዘናል ልትሉን ስለማትችሉ እነሱን ጣሏቸውና ታደሱ እንላለን ማለት ነው። ለኦርቶዶክስ የምናነሳው ፖይንት እሱ ነው። የተለያዩ ሙግቶችን ልናነሳ እንችላለን። የሙግቶቹ ፍሬ ሀሳብ ማዕከላዊ ሀሳብ ግን ይሄኛው ሆኖ ይቀርባል ማለት ነው። በጣም ጥሩ ውይይት እያደረግን ያለው ቃልዬ፣ ሶሻል ሚዲያ ላይ አሁን ያለው ሁሉም ቤተ እምነትን የተመለከተ ይሄ የእምነት ክርክሮች አካሄዱ እንዴት ነው የምትመለከተው? ያው ፔሲሚስት አይደለሁም፣ ጨለምተኛ አይደለሁም። ግን ደግሞ ትንሽ የሚዲያው ስራ ላይ በተለይ ሚዲያው ላይ ያሉ የፖለቲክስ ስራዎች እብደት ይበዛቸዋል ብዬ አምናለሁ። ስሜታዊነት በጣም ያ ስሜታዊነት ባለበት ደግሞ ስራ ይሰራል ብዬ አላስብም። ስለዚህ የቅበተ እምነት ስራዎች የሰው ኢጎ ማስተንፈሻ ሆነዋል፣ የሰው እኔነት ማስተንፈሻ ሆነዋል። እሱ ብቻ ሳይሆን ከዶክትሪናል ኮሬክትነስ ይልቅ የፖለቲካል ኮሬክትነስ ጉዳይ የሚታይባቸው ሆነዋል። ስለዚህ ጮሆ ያወራ ፖለቲካል ኮሬክትነስ ሲባል ጮሆ ያወራ የተሳደበ በፊት ለፊት ሰዎች ፊት ለፊት መልካም የሚመስል ነገር ያሳየ ግን ያንን ነገር እየጮኸ ያወራና እውነትን የፈለገ ረግጦም ደፍጥጦም ቢሆን ያንን ነገር ፊት ለፊት ያሳየ ሰው ትክክለኛ እምነት ይዟል የሚባልበት ማለት ነው ፖለቲካል ኮሬክትነስ ማለት ነው። ስለዚህ እውነት ግን እንደዛ አይደለችም። እውነት እንደ ሐሰት በጣም ላትጮህ ትችላለች። እውነታችንን ለማስረዳት የግድ መጮህ አይኖርብንም። ሰዎችን መስደብ አይኖርብንም። ቤተ እምነትን አንኮታክቶ ሰድቦ ምናምን በዛ ደረጃ ማድረግ አይጠበቅብንም። ያ አለው የምንላቸውን ስህተቶች ማቅረብና ተሟጋቹ መጥቶ እንዲሞግት መጠየቅ ብቻውን በቂ ነው ብዬ አስባለሁ። ስለዚህ አንፎርቹኔትሊ ግን የሚዲያው ጉዳይ እነዛን ነገሮች የሚጋብዝ ሆኖ ታገኘዋለህ። እኛም ስንሰናከል እንገኛለን በተለያየ አቅጣጫ ማለት ነው። ኢንቫይሮንመንቱ በራሱ ስለሚጎትት ስሜታዊ ትሆናለህ ሳታውቀው። ስለዚህ የቅበተ እምነት ስራው እውቀት በጣም አለበት። እውቀት ይፈልጋል። ይፈልጋልም አለበት። ግን ሁሉ አሁን ሚዲያ ላይ የምታየው በሙሉ በእውቀት ነው። እውቀቱ አለ ቱቢያንስ በኦርቶዶክሱም ሳይድ በሙስሊሙ በፕሮቴስታንቱም ሳይድ ምናምን እውቀቱ አለ። እውቀቱ የለም አይደለም። ግን ያ እውቀት ፕሬዘንት የሚደረግበት መንገድ ፍጹም ስህተት ነው። እውቀት አለ ስል እውነተኛ የሆነ ልክ የሆነ እውቀት አለ፣ ግን ደግሞ ተንሻፎ የሚቀርብ እውቀት አለ። እነሱን ክላሲፋይ የምናደርገው በኋላ ሙግት ውስጥ ገብተን በትክክል ስንሟገት ብቻ ነው። ርቱ ሙግት ማቅረብ ሲቻል ብቻ ነው ያን ማየት የምትችለው። እውቀቶች ግን አሉ፣ ንባቦች አሉ፣ የተለያዩ ስኮላርስ ይጠቀሳሉ፣ የተለያየ ሶርስ ይጠቀሳል፣ የተለያየ ነገር ይጠቀስና ይመጣል። መጽሐፍ ቅዱስ ጭምር ይጠቀሳል፣ ተጣሞም በትክክል እውቀቱ አለ ማለት ነው። ግን ያ እውቀት ፕሬዘንት የሚደረግበት መንገድ በስድብ ያንተን የበላይነት ያንተን አፐር ሃንድ ለማሳየት በሚያስችል የሆነ የተሳሳተና የተበላሸ ነገር ውስጥ ነው እውቀቱ ራሱ የሚፈሰው ማለት ነው። ስለዚህ ሰዎችን ከማነጽ ይልቅ የማፍረስ ሰዎች በጣም ዲስከሬጅ እንዲሆኑ የማድረግ ገብተህ በምታወራው ነገር ሰዎች እንዳይታነጹ ምንም አንድ እርምጃን ፈቀቅ እንዳይሉ የሚያደርግ ነገር በጣም አለ። ያ ማለት ግን እውነተኛ የሆነ ትክክል የሆነ ነገር የሚሰሩ ሰዎች ደግሞ የሉም ማለት አይደለም። የሚበዛው ነገር ይሄ ነው። ሚዲያው የሚፈልገው ሚዲያው አልጎሪዝም የሚፈልገው ነገር ይሄ ነው እያልን ነው እንጂ ትክክለኛውን ነገር ለመስራት የሚተጉ እጅግ በጣም መልካም በሆነ ምግባራቸው እጅግ በጣም መልካም በሆነ ክርስቲያናዊ የሆነ ባህሪያቸው እንደዚሁም በጣም መልካም በሆነ እውቀታቸው የሚታወቁና የሚሰሩ ሰዎች ደግሞ አሉ። ሚዲያው ብዙ ከባባድ ነገሮች አሉት፣ ደግሞ መልካም የሆኑ ነገሮችም አሉት። መምረጥ የሰውየው ፋንታ ነው የሚሆነው ማለት ነው። የአድማጩ ትክክል።
እውነት ለመናገር ይሄ ህዝብ አንዳንዴም ታጋሽ ነው ማለት ትችላለህ እንጂ ሚዲያ ላይ ወጥተው የሚወሩ ነገሮች አገር ላይ ጨርሱም ይችላሉ አይደል? ድንጋይ ይዘህ አንዱ ሌላው ላይ እንዲወጣ እንደ ሀገር መቆም አለብህ፣ እንደ ህዝብ መቆም አለብህ። ሁለት በክርስትና ጥላ ስር የሚጠቃለሉ ክርስቲያንን ብለው የሚያምኑ የትኛውን ቤተ እምነቶች በተለያየ መንገድ አብረው የሚሰሩበት የሚቆሙበት እንደ ህዝብ እንደ ሀገር የሚቆሙበት ነገር አለ። እዚህ ሀገር ያለው ኢትዮጵያዊ ስለሆነ ነው አይደል? እሱን ነገር ጠብቀህ የመሄድ አገራዊ አንድነቱን ጠብቀው የመሄድ ጉዳይ አንድ ነው። ሲቀጥል ሁሉም ቤተ እምነቶች የሚያበረክቱት የራሳቸው አስተዋጽኦ አላቸው ብዬ አስባለሁ። ከዚህ አንጻር ሪስፔክት ያስፈልገዋል ብዬ አስባለሁ። በዚህ መተማመን ውስጥ መቀባበል ውስጥ እምነቱን ከመፈተሽ አንጻር አንደኛ የቆምክበትን ቤተ እምነት ትክክለኛነት አስተምሮ ትክክለኛነት በተቀበልከው መጽሐፍ ማረጋገጥና ምናልባት ደግሞ ስህተት ነው በምትለው ቤተ እምነት ውስጥ ያሉ ሰዎች ወደዚህ ቤተ እምነት እንዲመጡ ነው አጀንዳው። ነፍስ የማዳን ጉዳይ ነው። ያንተን ጥበብና እውቀት የማሳየት ጉዳይ አይደለም። መንፈሳዊ ተልእኮ ነው፣ መለኮታዊ ተልእኮ ነው። ጌታ ለፈሪሳውያን ይመልስ ነበር፣ ለሰዱቃውያን ይመልስ ነበር አይደል? ሁሉም ለሚጠይቁት ሁሉ ከ12 ዓመቱ ጀምሮ መልስ ይሰጥ ነበር ጌታ። ስለዚህ በዚህ መንገድ ነገሩ ቢታይ ጥሩ ነው ብዬ አስባለሁ። ሶሻል ሚዲያ ላይ እንግዲህ ዳኛ የጠፋ ይመስላል አንዳንዴ። እውነት ለመናገር ትንሽ የሚከብድ ነገር አልፎ አልፎ ይታያል። አሁን አንተ እንዳልከው ዞሮ ዞሮ ይሄ የዕቅበተ እምነት ስራ በተወሰኑ ሶሻል ሚዲያ ላይ በሚንቀሳቀሱ ወንድሞች አሁን አንተ ማን ላከ? በራስ ፈቃድ አይደለም የምትሰራው። ሌላውስ ቢሆን ቤተክርስቲያን ወክለዋለች። ለምሳሌ በኢትዮጵያ የቤተክርስቲያናት ህብረት በለው ወይም ካውንስል የወከለው ሰው አለ። በእነዚህ ብቻ መወሰን አለበት? ይሄ እንግዲህ ውስብስብ ጥያቄ ነው። ምክንያቱም ሁለት ጽንፎችን መጠበቅ መቻል አለብን። የመጀመሪያው ሁሉን ነገር ቤተክርስቲያን ሴንትራላይዝ ልታደርገው ይገባል ከተባለ አሁን በራሳቸው ፈቃድ ያላቸውን ነገር ኢንቨስት አድርገው የሚሰሩ ሰዎችን ዲስከሬጅ እናደርጋለን። ስለዚህ የመጀመሪያው ጽንፍ እሱ ነው። ሁለተኛው ደግሞ ቤተክርስቲያን እስካሁን ድረስ ያለውን ነገር በትክክል ኃላፊነቷንም ስላልተወጣች ብዙ ሰዎችንም ለዚህ ስራ ስላላበረከተች ግለሰቦች በፈለጉት መንገድ እንዲሰሩ መፈቀድ አለበት ብንል ደግሞ ማንም ዳኛ የሌለበት ወይም ደግሞ ኢቨን አፖሎጂስቱ አቃቤ እምነቱ ለሚሰራው ጥፋት ተጠያቂ የሌለበት ኢንቫይሮንመንት እንፈጥራለን፣ የጩኸት ኢንቫይሮንመንት እንፈጥራለን ማለት ነው። ስለዚህ ከሁለት ጽንፎች መጠበቅ ያስፈልጋል ብዬ አስባለሁ። እንደዛ ስል አሁን ዕቅበተ እምነት ስራው ላይ ወንጌል አማኝ ወንድሞችና እህቶችን ስንመለከት በጣም እዚህ ላይ የሚሰሩ ኦርቶዶክስ ላይ፣ ሙስሊም ላይ፣ ኤቲዝም ላይ በጣም የሚሰሩ አሉ። እነዛ ሰዎች ከቤተ ክርስቲያን የትኛው እገዛ ተደርጎላቸው ነው ብዬ እኔ በግሌ አላምንም። ከቤተ ክርስቲያናቸው በተደረገላቸው እገዛ ወይም ደግሞ በተደረገላቸው ኢምፓወርመንት ሳይሆን በራሳቸው ተነሳሽነት ነው። የሚያጠፉትም ያጠፋሉ፣ ግን ደግሞ የሚሰሩትንም ለቤተ ክርስቲያን ክብር፣ ለቤተ ክርስቲያን ጥቅምና ለእግዚአብሔር ክብር ይሰሩታል። በእንደዚህ አይነት ሁኔታ ውስጥ ነው ያለ ነው። መሆን አለበት ብዬ የማምነው ነገር ምንድነው? ቤተ ክርስቲያን ኃላፊነት የምትወስድ መሆን አለባት ብዬ አስባለሁ። ስለዚህ ቢያንስ ቤተክርስቲያን ያለው ሰው ወይም ደግሞ በቤተክርስቲያን የታቀፈ ለእያንዳንዱ ለሚሰራው ስራ ቤተክርስቲያን ሪኮግኒሽን የምትሰጠው፣ ለእያንዳንዱ ለሚያጠፋው ጥፋት ቤተክርስቲያን ኃላፊነት የምትወስድለት፣ አቅርባ የምትገስጸው፣ ሲያጠፋ የምትገስጸው፣ መልካም ሲሰራ የምታበረታታው መሆን አለበት አፖሎጂስቱ ብዬ አስባለሁ። ስለዚህ ሰው በራሱ ሀሳብ ወይም ደግሞ በገዛ ፍላጎቱና እግዚአብሔር በሰጠው ጸጋ እንዲሁም ደግሞ በቅናቱ ተነስቶ ሊሰራ ይችላል። መስራትም አለበት ብዬ አምናለሁ። ሚዲያው ላይ ማለት ነው። የዕቅበተ እምነት ስራዎች እንደዛ መሰራት አለባቸው። ሁልጊዜ ከቤተ ክርስቲያን ጠብቀን ቤተክርስቲያን ላይ ብዙ ቀንበር መጫን አለብን ብዬ አላምንም። አደሴም ታይም እንደዚህ አይነቱ ሰው የቤተ ክርስቲያን ህብረት ሊኖረው ይገባል። ጤነኛ ቤተ ክርስቲያን አባል መሆን አለበት። ላወራው ነገር ቤተ ክርስቲያን የምትጠይቀው መሆን አለበት። ለእያንዳንዱ ለሚያሳየው የሥነ ምግባር ግድፈት ቤተ ክርስቲያን የምታርመውና የምትገስጸው መሆን አለበት። ለእያንዳንዱ መልካም ለሆነ አውትካም ደግሞ ቤተ ክርስቲያን ሪኮግናይዝ የምታደርገውና ቤተ ክርስቲያን ራሷ የምትጠቀምበት መሆን አለበት። ስለዚህ በጣም በቤተ ክርስቲያን ብቻ እንትን ብሎ ቤተ ክርስቲያን የምትፈቅድለትና ደብዳቤ የሰጠችው የሚል ሀሳብ ባይኖረኝም በዛ መንገድ ባይሆንም ግን ደግሞ እያንዳንዱ የሚሰራው ሰው ዕቅበተ እምነት ላይ የሚሰራው ሰው በሎካል ቸርች በአቅራቢያው ባለው ወር ደግሞ በአጥቢያ ቤተክርስቲያኑ እንትን የሚደረግ ሪኮግናይዝ የሚደረግ አገልጋይ መሆን መቻል አለበት እንጂ ሁሉም ሰው እየተነሳ ቤቱን እየከፈተ ሚዲያ እየከፈተ እያወራ ችግር ሲፈጠር እየጠፋ ትንሽ ጋብ ሲል እየመጣ ምናምን እንደዛ አይነት ነገር የሚሆን ከሆነ በአጠቃላይ ለወንጌል አማኞች የሚጠቅም ስራ አይሰራም። ስለዚህ እግዚአብሔር ይመስገን በራሳቸው
ኢፈርት በጣም የሚሰሩ አፖሎጂስቶችን አፍርተናል ብዬ አስባለሁ። ቤተክርስቲያን አፍርታለች። እነዛ አፖሎጂስቶች እነዛ ቅበተ እምነት ስራ ላይ የሚሰሩ ሰዎች ሚዲያው ላይ የሚያገለግሉ ሰዎች በሙሉ የእግዚአብሔር ስጦታ ናቸው፣ የቤተክርስቲያን በረከት ናቸው። ስለዚህ ቤተክርስቲያን ኃላፊነት ወስዳ የምታሳድጋቸው፣ የምትንከባከባቸው፣ ሪኮግናይዝ የምታደርጋቸው፣ ሲያስፈልግ የምትገስጻቸው ቢሆኑ ግን መልካም ነው ብዬ አስባለሁ። በአንድም በሌላ መልኩ ማለት ነው። እነዚህ ዕቅበተ እምነት ላይ የሚሰሩ ወንድሞች እህቶች ሚዲያ ላይ ያሉት ህብረት አላቸው? አንድነት አላቸው? አሁንም ውስብስብ ጥያቄ ነው። አንድነት ያላቸውም አሉ፣ የሌላቸውም አሉ። አንድነት ያላቸው ሲባል በቤተክርስቲያን አባል የሆኑ የሚባል ከሆነ እኔም ማቃቸው የቤተክርስቲያን አባልነት ያላቸው አብሬያቸው የሚሰራ አብረው የሚሰሩ የተወደዱ ወገኖች አሉ። ደግሞ ማላቃቸው ህብረታቸው የት እንደሆነ ማላቃቸው፣ ሚዲያው ላይ ግን ጥሩ ሲሰሩ ማያቸው፣ አንዳንዴ ደግሞ ጭራሽ የሚያበላሹም ደግሞ አሉ። በጣም ብዙ አይነት ነገር አለ ሚዲያው ላይ። ግን ህብረት የሚለውን ነገር ከቤተክርስቲያን አንጻር ብቻ ሳይሆን እርስ በርስ ካለ ነገር ጋር የምናገናኝ ከሆነ እርስ በርሳቸው በአንድም በሌላ መልኩ ህብረት ያላቸው ብዙ አሉ። እኔ መሰረተ ክርስቶስ ቤተክርስቲያን ነኝ። ሌላ ከመሰረተ ክርስቶስ ውጪ ቤተክርስቲያን ያለ ወንድም አለ። ሌላም ደግሞ ሌላ ቦታ ላይ ያለ ሌላ ወንድም አለ፣ ሌላ ቤተክርስቲያን ላይ ያለ። ስለዚህ ሰብሰብ ብለን ሻይ ቡና እያልን ስለ አገልግሎታችን ስለ ስራችን የምንመካከርባቸው ጊዜዎች አሉን ማለት ነው። ልክ እንደዛው ደግሞ እኛ ጋር ሳይሆን በራሳቸው ህብረት ያላቸው ደግሞ ሌሎችም አሉ። ስለዚህ ህብረቱ በአንድም በሌላም መልኩ አለ። ጥያቄው ህብረቱ ጤናማ ነው ወይስ አይደለም የሚለው ነው የሚሆነው እንጂ ማለት ነው። ጤናማ ያልሆነ ህብረት ውስጥ ያሉ እንዳሉ ደግሞ ገምታለሁ። እዚህ ዕቅበተ እምነት ላይ የሚሰሩ አት ሴም ታይም ደግሞ አብረውን ያሉ ከአይናቸው የማልጠፋ ከአይኔ የማይጠፉ በእያንዳንዱ ስራችን ላይ ሰጀስት የምንደራረግ፣ ስራዎቻችን ጥሩ ካልሆኑ ራሳችን የምንተራረም፣ እንደዚሁም ደግሞ ጥሩ ከሆኑ ደግሞ እርስ በርስ የምንበረታታ ደግሞ አለን ማለት ነው። ስለዚህ ሁለቱም አይነት አለ ሚዲያው ላይ። አሁን የኢትዮጵያ ቤተክርስቲያን የወንጌል አማኞች ቤተክርስቲያን ማለት ነው ዶክትሪን ቤዝድ ምዕመን አለ ማለት ይቻላል? ዶክትሪን ቤዝድ ምዕመን በብዛት አለ ማለት እኔ ይቸግረኛል። ለምንድነው እንደዛ የምለው? ካልሰራን አናመጣውም። የኢትዮጵያ ቤተክርስቲያን ዶክትሪን ላይ አልሰራችም ማለት በጣም የሚከብድ ቢሆንም ግን ደግሞ ዶክትሪናል ኢሹዎች ላይ ከመስራት ይልቅ ይሄ የደቀ መዝሙርነት ጉዳይ ላይ የቤተሰብ የፋሚሊ የክርስቲያን ላይፍ አይነት ስራዎች ላይ በጣም ሰርታለች። ውጤታማም ሆነናል በዛ ጉዳይ። ዶክትሪናል የሆኑ ነገሮች ላይ ግን ይቀረናል ብዬ አምናለሁ። ለዛ ነው በጣም ብዙ የተደበላለቀ ነገር የምንመለከትበት ምክንያትም እሱ ነው። ይሄ ጠራራ ፀሐይ ላይ ያለ ነገር ስለሆነ የምንደባበቀው ጉዳይ ስላልሆነ ማለት ነው። ስለዚህ አንድ ቤተክርስቲያን ላይ ተቀምጦ የዛ ቤተክርስቲያን ትምህርት ያልሆነ ነገር ሲያወራ ልታገኙ ትችላለህ። በቅርቡ በጣም ብዙ የሚያስደነግጡ ነገሮችን እሰማ ነበር። የኒቅያን ጉባኤ የማይቀበል ፕሮቴስታንት ስታገኝ ምን ይመስላል? የኒቅያን ጉባኤ ጭራሽ የማይቀበል ፕሮቴስታንት፣ የኢየሱስ ክርስቶስን ዘላለማዊ ልጅነት የማይቀበል ግን ፕሮቴስታንት ነኝ ብሎ የሚያምን ወንጌላማኝ ነኝ ብሎ የሚያምን የት ነህ ስትለው ቃለ ሕይወት ነኝ የሚል ሙሉ ወንጌል መሰረተ ክርስቶስ ነኝ የሚል ሰው፣ እንደዛ አይነት ሰው ስታይ ምን ይሰማል? አሁን ይሄ ሰው እያጭበረበረ ነው በእንደዚህ ቤተክርስቲያን አስብ ነው ወይስ ቤተክርስቲያኖቹ እንደዚህ ያለ እዛው ቤተክርስቲያን ነኝ ብሎም የግል እምነቱን የሚያወራው የግል እምነቱን ያወራል። ስትጠይቀው አይ የዛች ቤተክርስቲያን እምነት አይደለም ሊል ይችላል። ጭልጥ ያለ ኑፋቄ ውስጥ ነው ማለት። ኢየሱስ ክርስቶስ የእግዚአብሔር ዘላለማዊ ልጅ አይደለም፣ ከዘላለም ከእግዚአብሔር አልተወለደም፣ በስጋ ሲመጣ ነው የእግዚአብሔር ልጅ የተባለው ካልክ እኮ አዶፕሽኒስት ክሪስቶሎጂ የሚባል ኑፋቄ ውስጥ ነው ያለው። ባጭሩ ስላሴን አታምንም ማለት ነው። ደግሞ አንሻፈን የምታምነው ስላሴን ክደ ነገረ ክርስቶስ ክደ ክርስቶስን የእግዚአብሔር ልጅ የተባለው በስጋ ሲመጣ ነው ብለህ ሙሉ አምላክ አይደለም ብለህ ከዛ በኋላ ስላሴ ላይ መጥተህ ስለ ስላሴ ያለ አረዳድ የተዛባ ሆኖ አንዱ አካል ከሌላኛው አካል ይበላለጣል እያልክ በእንደዚህ አይነት መንገድ የምታደርገው ነገር በጣም ከባድ ነው የሚሆነው። ስለዚህ በእንደዚህ አይነት መልኩ ሰዎችን እናያለን። ስለዚህ ይሄ የቤተክርስቲያን የቤት ስራ ነው ብዬ አምናለሁ። አሁን እንደዚህ ያሉ ሰዎችን ቃልሽ እንዲታቀቡ እንዲታገዱ በወንጌላውያን አማኞች ስም በጣም የተሳሳተ የወደቀ አጠቃላይ የወንጌል አማኙ እምነትም አመለካከትም ያልሆነን ትምህርት ሚዲያ ላይ ዘወጥተው ዕቅበተ እምነት አቃቢያን ሆኖ ደግሞ ሊሟገቱ ሊከራከሩ ሌላ ስዕል ሌላ ኢሜጅ የሚፈጥሩ ሌላ ህዝብ ሌላ ትውልድ የሚፈጥሩ ናቸው። እንደዚህ እንዴት ማስቆም ይቻላል? እኔ መጀመሪያ በቤተ ክርስቲያን መሰራት አለበት ብዬ አስባለሁ። የሚዲያውን ስራ ያው ስልክ ከፍተ ማውራት ነው። ሚዲያው ላይ አንዳንዱ ፊቱ አይታይም። ፊቱን የማታውቀው ሰው መጥቶ የማይሆን ነገር ያወራባል። እዚህ ቤተ ክርስቲያን ነኝ ብሎ ማለት ነው።
እና ቀጥታ ዕቅበተ እምነቱ ላይ የሚሰሩና ፊት ለፊት ያሉ ሰዎች ላይሆኑ ይችላሉ። እንደዚህ አይነት ሰዎች ከሆኑ ፊት ለፊት ትይዛቸዋለህ። እነዛን ሰዎች የት ቸርች ነህ ብለህ ትይዘዋለህ። ግን አንዳንድ ሰዎች አሉ በቃ የትም ማታውቃቸው ድንገት ይመጣሉ። ፕሮፋይላቸው ምናልባት ድብቅ ነው፣ ሚዲያው ላይ ታያቸዋለህ እንጂ ማንነታቸውን አታውቅም። እዚህ ቸርች ነኝ ምናምን ብለው ያወራሉ። እኔ ፕሮቴስታንት ነኝ ብለው ያወራሉ። ከዛ ያንን ያደርጋሉ ማለት ነው። የግድ ፊት ለፊት ላይ ያሉ ዋናዎች መሆንም አይጠበቅባቸውም ያንን ለማድረግና መንጋ ለመረበሽ ማለት ነው። ግን አሁን መፍትሄ ነው ብዬ የማምነው ነገር ምንድን ነው? በመጀመሪያ ቤተክርስቲያን ይህንን ሪሌንትለስሊ መስራት አለባት። ቤዚክ የሆኑ ፕሮቴስታንቱ እንደ ፕሮቴስታንት ያቆሙ ዶክትሪኖች አሉ። ስለዚህ ፕሮቴስታንቲዝም ላይ ስትመለከት ቴዎሎጂካል ትራያዥ የሚባል ነገር አለ። በሰፊው ባልገባበትም ማለት ነው። ቴዎሎጂካል ትራያዥ የሚባለው ነገር ፕሮቴስታንቲዝሙ ኢቭን በዲኖሚኔሽን ደረጃ ተለያይቶ ግን ደግሞ እንደ ፕሮቴስታንት ጠብቆ የሚኖረው ኮመን ነገር አለው። የመጀመሪያው ትራያዥ እሱ ነው፣ ወይ ደግሞ ፈርስት ኦርደር ዶክትሪን ብለን የምንጠራው ማለት ነው። መጀመሪያ ደረጃ ዶክትሪኖች፣ አስተምሮዎች እንላቸዋለን። ነገረ ስላሴ ላይ፣ ትምህርተ እግዚአብሔር ላይ፣ እንደነዚህ አይነት ነገሮች ላይ፣ ትምህርተ ክርስቶስ ላይ፣ ነገረ ፍጻሜ ላይ። ነገረ ፍጻሜ ስንል የተለያየ ቪው እንዳለ ሳንረሳ ማለት ነው። ግን ደግሞ ክርስቶስ ተመልሶ መምጣቱን ቤዝ ያደረገ ላይፍ መኖር፣ ቤዝ ያደረገ ቤተክርስቲያን አስተምሮ ሊኖር እንደሚገባው ልክ እንደዛው ማለት ነው። እንደነዚህ አይነት ትምህርቶች ላይ ሲሪየስ የሆነ አቋም ያስፈልጋል ከቤተክርስቲያን ብዬ አስባለሁ። ክርስቶስ እንደማይመጣ እያሰበ የሚኖር ምዕመን እንዳናፈራ ያስፈራል። እግዚአብሔርን የካደ ስላሴን የካደ ጴንጤ ነኝ ብሎ ሪሊጂየስ የሆነ ምዕመን እንዳናፈራ ያስፈራል። ስለዚህ ይሄ መሆን ያለበት ቤተክርስቲያን ከሚዲያው ባለፈ በጓዳ በቤቷ በውስጧ በደንብ ምዕመናን ትምህርቷን ማስተማር አለባት ብዬ አስባለሁ። በደንብ ትምህርቷን ማስተማር አለባት። አንድ ኦፊሻል የሆነ ጥናትም አይደለም ሙያዊ ጥናትም ነው ብዬ አይደለም አሁንም ማነሳለን። ግን አንድ ቴሌግራም ቻናል አለኝ እና እዛ ቴሌግራም ቻናል ላይ ጠይቄ አውቃለሁ። በ2 ዓመት ውስጥ ምን ያህል ጊዜ ትምህርተ ስላሴ ተማራችሁ ብዬ ጠይቄ አውቃለሁ። ወደ 60% የሚሆነው የተማረ አይደለም በ2 ዓመት ውስጥ ማለት ነው። እና ቮት ነው ያስቀመጥኩትና ቮት ያደረገው 60% የሚያክለው በ2 ዓመት ውስጥ ትምህርተ ስላሴ አልተማርንም የሚል ነው። ግን እዛ ውስጥ መራጮቹ እነማን ናቸው፣ ከየት ቤተክርስቲያን ናቸው ምናምን የሚል ኮንሰንሰስ እየሰራው አይደለም። ማለትም ሙያዊ በሆነ መልኩ የሆነ ነገር እያስቀመጥኩኝ ግን አይደለም። ግን አንድ የሚያሳየው የሚያመላክተው ነገር ግን አለ። በዛ ሁሉ ጊዜ ውስጥ አንዲት ቤተክርስቲያን ቤዚክ የሚባል ዶክትሪኗን ካላስተማረች እና ህዝቡም ሳይማር ያን ያህል ጊዜ የሚቆይ ከሆነ ነገ ተመልሶ ህዝቡ በተለያዩ የተሳሳቱ ትምህርቶች የማይወሰድበት ምክንያት የለም ብዬ አስባለሁ። የማይወሰድበት ምንም ምክንያት የለም። ስለዚህ ትምህርተ ስላሴን፣ ነገረ ክርስቶስን፣ ነገረ ፍጻሜን የመሳሰል ነገረ ሰብን ኢቭን ወንጌልን በተመለከተ ያሉ ነገሮችን በጭራሽ እንትን ማድረግ የለብንም፣ ችላ ማለት የለብንም እና ቤተክርስቲያን ከዚህ መጀመር አለባት። ሁለተኛ ሚዲያውን ሀሰተኞች ለምን እንደያዙት አይገባኝም። ማለት ዩቲዩብ ብትከፍት የቴሌቪዥን ቻናል ብትከፍት አብዛኛውን የያዙት ሀሰተኞች ናቸው። ለዶክትሪን ግድ የማይላቸው ናቸው። ህዝቡን ትበላለህ ትጠጣለህ ከማለት ባለፈ ስለ ክርስቲያናዊ ህይወት ግድ እንዲለው የማይፈልጉ እና የማይጠብቁ ናቸው። ለህዝቡ ቢሰማው ደስ የሚለውን ነገር የሚነግሩትና ህዝቡን ወደማይሆን አቅጣጫ ሊድ የሚያደርጉ ናቸው። አብያተ ክርስቲያናት ሚዲያን በደንብ መጠቀም አለባቸው ብዬ አስባለሁ። ሲጠቀሙት ደግሞ በቤተክርስቲያኖች የተሰራውን የልማት ስራ፣ ቤተክርስቲያኖች የተሰሩ መልካም የሆኑ ነገሮችን እንዲህ አይነት ነገሮችን ማቅረብ አንድ ነገር ነው። ግን ደግሞ ቤዚክ የሆኑ ዶክትሪናል ነገሮችንም ጭምር በደንብ አድምተው ለማስረዳትና ለማሳየት ክፍት በሆነ መልኩ ማድረግ አለባቸው ብዬ አስባለሁ። በቅርቡ ለምሳሌ መካነ ኢየሱስና ቃለ ሕይወት ያደረጉት ነገር አለ። ከመካነ ኢየሱስና ከቃለ ሕይወት ዶክትሪን ጋር 100% የማልስማማ ቢሆን እንኳን እንደ አንድ ፕሮቴስታንት ግን ቆሜ ሳስበው በጣም ጥሩ ነገር ነው የሰሩት። ሚዲያውን ወጡና ለዶክትሪናል ኢሹዋቸው ተጠቀሙበት ማለት ነው። ከዚህ በኋላ ቃለ ሕይወት ነኝ ብለው አንድ ሰው መጥቶ የማይሆን ትምህርት አያስተምርም፣ የቃለ ሕይወት ያልሆነ ትምህርት አያስተምርም። መካነ ኢየሱስ ነኝ ያለ ሰው መጥቶ የመካነ ኢየሱስ ያልሆነ ኑፋቄ፣ በተለይ ደግሞ ኑፋቄ ሊያስተምር አይችልም ማለት ነው። ስለዚህ አንድ ሰው መጥቶ እነዚህ ቸርቾች ነኝ ግን እኔ ክርስቶስ የእግዚአብሔር ልጅ የተባለው በስጋ ነው ብዬ አምናለሁ ቢለኝ የቤተክርስቲያኒቷ ትምህርት አይደለም ማለት ነው። አይተዋል። ስለዚህ ቤተክርስቲያን በጓዳ ከሚሰራው ስራም ባለፈ ሚዲያውን በደንብ ዶክትሪናል ኢሹዎችን ለማሳወቅ ለማስረዳት መበርታት አለባት። ያለፉ ካውንስሎቻችን እኮ ከኒቂያ ጀምሮ እስከ 3ኛው የቁስጥንጥንያ ጉባኤ ድረስ ብትመለከት እስከ 6ኛው ካውንስል ድረስ ማለት ነው ዓለም አቀፍ ካውንስሎችን ብትመለከት አባቶች ከየአቅጣጫው ፕሌን በሌለበት መኪና በሌለበት መርከብ ምናምን ይሄ ፈጣን የሆኑ ዘመናዊ የሆነ ነገር በሌለበት በጋሪና በተለያዩ መቅዘፊያ ስሎው በሆኑ መርከቦች
ተሻግረው ስንት ዓመት ዓለም አቋርጠው ነው እንትን ሲያደርጉ የምንመለከታቸው፣ ካውንስል ሲይዙ የምንመለከታቸው። ኒቂያ ላይ የሆነው እኮ እሱ ከተለያዩ የዓለም ክፍል ከጥግና ጥግ መጥተው ነው አሪዮስን ያወገዙት ማለት ነው። ያ ኢፈርት ያስፈልገናል ቤዚክ አስተምሮ ላይ። ኬልቄዶን ላይ እነዛ ሁሉ አብያተ ክርስቲያናት መሪዎች አባቶች ሲሰበሰቡ ከየአቅጣጫው ነው እንጂ ከሆነ ሰፈር ተሰብስበው የመጡ አይደሉም። አይታል ዓለም አቀፍ የተባለበትን ምክንያት ባይዘው እሱ ነው። ስለዚህ እንደዛ ያንን ኢፈርት ወስደው ለዓለም አስተምሯቸውን መንገር የቻሉ አባቶች ካሉን አሁን ለምንድን ነው ያንን ማናደርገው? ወተን አስተምሯችን ይሄን አያካትትም፣ አስተምሯችን ይሄ ነው፣ ይሄን ያላለ ደግሞ መናፍቅ ነው ብለን በቃ አስቀምጠን በስነ ስርዓት አስቀምጠን ሲሪየስ በሆነ መልኩ ቤተክርስቲያንን የማንጠብቅበት ምክንያት ምንድን ነው? አሁን ደግሞ በጣም ሁኔታው የተመቸ ነው። ይኸው ቁጭ ብዬ እናንተ እያወራን እንገኛለን። ለቤተክርስቲያኔ በጣም ቀላል ነው ብዬ አስባለሁ። በዚህ መልኩ እንደነዚህ አይነት መርዞችን መንቀል ይቻላል ብዬ አምናለሁ። ቃሌ ምናልባት ቤተክርስቲያናት ማስተማር አለባቸው፣ ኃላፊነታቸው ታች መውረድ አለበት ስንል አንዱ ችግር ትምህርቱን የማዘጋጀት ወይም የማጣት ችግር ይመስለኛል። እናንተ የተዘጋጀ ትምህርት ያላችሁ ወንድሞች እህቶች ይህን ትምህርት እታች ደቀ መዝሙርን ድረስ እታች ሰንዴ ስኩል ወይም ደግሞ በአጥቢያ ቤተክርስቲያን በሚሰጥበት ደረጃ ለማድረስ እንዴት ይቻላል? ወይም የሄዳችሁበት መንገድ አለ ወይ? በተወሰነ ደረጃ ያው አቅማችን በሚፈቅደው መጠን ቲክቶክ ላይ ሌሎች ሚዲያዎችም ላይ ምናምን የሚሰሩ አቃቤ እምነት ብለን የምንጠራቸው ወይም ደግሞ ቅበተ እምነት ላይ የሚሰሩ ሰዎች አንደኛ እንትንም ነን ሪኮግናይዝ የተደረግንም አይደለንም። እንትና አቃቤ እምነት ነው ምናምን ተብሎ ማለት ነው። በምንሰራው ስራ ነው ቅበተ እምነት የሚሰሩ የምንባለው። ስለዚህ ስራው እየተናገረ ነው እንጂ ያለው ሲምፕሊ ሪኮግናይዝድ አይደለም። ስለዚህ የምንሄድበት አቅም ትንሽ ነው ማለት ነው። የምንሄድበት አቅም ቢያንስ ሎካል ቸርች ላይ ይቆማል ማለት ነው። ለምሳሌ እኔ መሰረተ ክርስቶስ ቤተክርስቲያን ነኝ ብያለሁ። ስለዚህ ባለውባት ቤተክርስቲያን አጠገብ ያሉ ሰዎችን በማዘጋጀት በመስራቱ በኩል ምንም አላወላወልም። ከዛ በላይ ግን አቅም የትም አትሄድም። ከዛ ሚዲያው ላይ መተህ ደግሞ የምትሰራውን ትሰራለህ እንጂ የትም አትሄድም። በዛ ደረጃ ግን የሚሰሩ ሰዎች ትረስትሚ በጣም አሉ። ቤተክርስቲያን ኃይሏን አቅሟን መጠቀም አለባት ነው ዋናው ጉዳይ እሱ። ቤተክርስቲያን እነዛን ሰዎች ልትወስዳቸው ይገባል። ለምሳሌ የቃለ ሕይወት ቤተክርስቲያን አባል ሆኖ እና አገልጋይ ሆኖ ቃለ ሕይወት ቤተክርስቲያን ላይ የሚያገለግል እንደሆነ የሚታወቅ ሪኮግናይዝ የሚደረግ አንድ ሰው የቅበተ እምነት ስራ እየሰራ ትክክለኛውን ትምህርት የቤተክርስቲያኔ ትምህርት ነው ብሎ እያስተማረ ከቤተክርስቲያኑ ጋር በማይጋጭ መልኩ እያስተማረ ያለን ሰው ይዘህ ለዛች ቤተክርስቲያን በረከት ማድረግ የቤተክርስቲያኗ ስራ ይሆናል ማለት ነው። ስለዚህ ሁሉን ነገር ቤተክርስቲያን ላይ ኢምፖዝ እያደረግኩኝ ሳይሆን፣ ነገር ግን አሉ ሰዎች አሉ። ግን ሁለት ነገር ይጠበቃል። አንደኛ እነዛ ሰዎች ከሚዲያ አልፎ መሬት መውረድ አለባቸው። which means በኃላፊነት የሚይዛቸው ቤተክርስቲያን ውስጥ ሆነው መስራት አለባቸው ማለት ነው። ስለዚህ ይሄ የሰዎቹ ኃላፊነት ነው። ከኃላፊነት ውጭ በሆነ መልኩ በቃ እኔ እሰራለሁ እኔ ብቻ ነው የምሰራው ሚዲያ ላይ ነው የሚል ነገር አይሰራም። ታች እስከ መውረድ ድረስ መሬት እስከ መውረድ ከሚዲያው መሬት እስከ መውረድ መደረስ አለበት በቅበተ እምነት በሚሰሩ ሰዎችና በመምህራን በኩል ማለት ነው። በዛው ልክ ደግሞ ቤተክርስቲያን እነዚህን ሰዎች አይታ ሪኮግናይዝ አድርጋ ወስዳ ለበረከት ልታደርጋቸው ልትጠቀምባቸው ህዝቧን ልታነጽባቸው ይገባል ብዬ አስባለሁ። ስለዚህ ይሄ ቱ ዌይ ወርክ ነው የሚሆነው። እስካሁን ድረስ ያ ላይን ተሰርቷል ወይስ አልተሰራም? እኔ እንግዲህ አሁንም በሎካል ቸርች ደረጃ እንደው ጥረቶች ከሌሉ በስተቀር ሚዲያ ላይ የሚሰሩ ሰዎችን የመጠቀም አቅምና የመጠቀም ጉዳይ ላይ ቤተክርስቲያን ትንሽ ወደኋላ ቀርታለች ብዬ አስባለሁ። እሱ ነገር ላይ ትንሽ መስራት አለብን ብዬ አምናለሁ። አንተ አሁን ቅበተ እምነት ላይ የሚሰሩ ደቀ መዛሙርትን በራስህ ታፈራለህ ብዬ አምናለሁ። የተወሰኑ ስራዎችን ጀምሬያለሁ። ከስራ ጋር ከምን ጋር በጣም ቢዚ የሚያደርጉ ነገሮች ባሉበት ሙሉ ጊዜን ስለማልሰራው የተለያዩ እንትኖች ቢኖሩም በቤተክርስቲያንም የጀመርኳቸው ነገሮች አሉ። በሚዲያውም ስራ ላይ የጀመርኳቸው ነገሮች አሉ። የተወሰኑ ሰዎችን ጌታ ረድቶኝ አግዣለሁ ብዬ አምናለሁ። ግን አጥጋቢ ነው ወይ ብትለኝ አጥጋቢ አይደለም። ገና ስራ ይፈልጋል። እንግዲህ ጌታ ይረዳኛል። ይረዳሃል፣ ምንም ጥያቄ የለውም። አሁን ያለችው ቤተክርስቲያን ዋነኛ ተግዳሮት ምንድን ነው ትላለህ? ቃልሽ የስህተት ትምህርት ዋነኛው አስረዳን። የስህተት ትምህርት ነው ዋነኛ ተግዳሮቷ። እሱ ምንድነው? አጠገብ ያለው ወንድም የስህተት ትምህርት እያስተማረ አብሮ በአውታሩ መዝሙር እጁን አንስቶ ያመልካል። የብልጽግና ወንጌል እያመነ ከአንተ ጋር እኩል ወንጌል ስርጭት ይወጣል። ስለዚህ ቤተክርስቲያን ትልቁ ተግዳሮቷ የስህተት ትምህርት ነው። ሚዲያ ላይ እኔ ብዙ ጊዜ ቲክቶክ ላይ ስለሆነ እንትን ያለሁት ማለት ነው። ቲክቶክ ላይ መዝሙር ከፍቼ ብገባ ብዙዎች ከዛ መዝሙር ጋር አብረውኝ ሊያመልኩ
አብረውኝ ገስ ላይ ቁጭ ሊሉ ይችላሉ። ልክ እውነተኛው ትምህርት ይሄ ነው ብዬ በጀመርኩበት ቅጽበት ግን አንዳንዶች በተቃውሞ ሊጮህ ይችላሉ ወይም ደግሞ ሊወርዱ ይችላሉ። የስህተት ትምህርት የቤተክርስቲያን ትልቁ ተግዳሮቷ ነው። ለምንድነው የቤተክርስቲያን ትልቁ ተግዳሮቷ የሚሆነው? አልሰራንም ማለትም እንደሚገባ አልሰራንም። ቤተክርስቲያን ልጆቿን ምዕመኗን ለመጠበቅ በጣም ብዙ ጥረት ታደርጋለች። አደሴም ታይም ግን መናፍቃኑ የበለጠ ሚዲያ አግኝተዋል። የበለጠ በዚህ ሰዎች ጋር ሪች አውት በማድረግ ጉዳይ ላይ በተለይ ደግሞ በእግዚአብሔር ቤት ያሉ ክርስቲያኖችን አማኞችን በማጥመድ ጉዳይ ላይ በጣም ሰርተዋል። ስለዚህ ብልጽግና ወንጌልን በማትቀበል ቤተክርስቲያን ውስጥ ብልጽግና ወንጌል የሚያምን ሰው ልታገኝ ትችላለህ ማለት ነው። ክርስቲያን ነው ኢየሱስን እየሰበከ ነው ብለህ ትንሽ ስትሰማው የሚሰብከው ኢየሱስ ሌላ ይሆንብሃል። የኦንሊ ጂሰሶች ኢየሱስ ይሆንብሃል። የዩኒታሪያኖች ኢየሱስ ሊሆንብህ ይችላል። በቃ አደገኛ ትምህርት ይዞ ወንጌል እሰብካለሁ ብሎ ሊመጣ ይችላል። ስለዚህ እንደነዚህ አይነት ነገሮች በጣም አደገኛ ተግዳሮቶቻችን ናቸው። ይሄን ለማየት ቀላል የሆነ ወይ አለ። ይሄን ለማየት ዩቲዩብ እና የቴሌቪዥን ቻናሎችን መክፈት በቂ ነው። በቅርቡ እንግዲህ ይሄ ለሚዲያ የወጣ ነገር ስለሆነ ማለት ነው። በቅርቡ አንድ ሰው የሰበከውን ወንጌል ብሎ የሰበከውን ነገር ለህዝቡ ያስተማረውን ነገር አየው። አክቹሊ እኔ ብቻ አይደለሁም በጠራራ ፀሐይ የተደረገ ነገር ነውና እና ያ ሰው ስለ ወንጌልን ዲፋይን እያደረገ ነው። አንተ እርቦሃል አለ። አንተም ሰምተው ሊሆን ይችላል። አንተ እርቦህ እያለ አንተ የምትኖርበት ሳይኖርህ አለ በሰማይ ቤት አለህ ብልህ ዘበት ነው አለ። ይሄ ወንጌል አይደለም አለ። በእጅ ያልተሰራ በሰማይ ያለ ቤት አለ ብልህ አንተ እርቦ ወንጌል አይደለም አለ። ይሄ አሁን በጣም አደገኛ የሆነ ወንጌልን ዲስቶርት የሚያደርግ ትምህርት ነው። ግን ሚዲያ ላይ ወንጌል አማኝ ተብሎ አለ። የቤተ ክርስቲያን አካል ነው ብለው ነው ውጭ ያሉ ሰዎች አሁን የሚያስቡት። ይሄንን ወንጌል አማኝ ነው ከኛ ጋር አንድ ላይ ቆጥረው ነው የሚያስቡት ማለት ነው። ኦኬ ምንም ትምህርት ሳያስተምር መንፈሳዊ አባቴ ብለው የሚከተሉት ጸጉሩን እንደዚህ ያሳደገ ነብይ ታገኛል። ምንድነው ስትለው አባቴን ይላል። የሚተነበየው ትንቢት እንዳለ ትንቢቱ ኑፋቄ ነው። ትንቢቱ ራሱ ኑፋቄ ነው። እንኳን ሊያስተምር ይቅርና እንኳን ትምህርት ውስጥ ገብቶ ማለት ነው። እና አንድ ጆግ ዘይት ይዞ መጥቶ መንፈሳዊ ልጅ ነው ብሎ ይደፋበታል። ከዛ በኋላ በቃ መንፈሳዊ ልጅ ነው መንፈሳዊ አባት በምን መጣ? አሁን ጳውሎስና ጢሞቴዎስን ያዝና ነብይ ነን ያሉትን እነዚህን ሰዎች ደግሞ ያቸው ምን ያህል ትልቅ ልዩነት እንዳለ ማለት ነው። በመንፈስ ልጄ ለሆነ ሲል ጳውሎስ ለጢሞቴዎስ የጢሞቴዎስ መልእክት ማለት ጢሞቴዎስን አልፎ 2000 ዓመት አልፎ እኔና አንተን ሌላ ዳይሜንሽን ይዞ ነው የሚገባው። ቁጭ ብዬ እሱን ሳነብ ላይፌን እመረምራለሁ። አስባል ማንም ታናሽነትን አይናቀው ምናምን ሲል ጳውሎስ ለመንፈሳዊ ልጁ ታናሽነቱን አትናቁት ማለት ለጉባኤው ቀላል ነበር እሱን ከሚለው ማለት ነው። ምክንያቱም አንተን ለሚንቅ ሰው አትናቀው ብለው አይደል ጥሩ አንተን አይናቅህ ከምልህ። ግን ደግሞ ጳውሎስ ያንን የሚልበት ምክንያት አለው። ምሳሌ ይሆናል ለሚያምኑት ምሳሌ ይሆናል። በቃ በትምህርት በእምነት በትክክለኛው መንፈሳዊ ህይወት ለሚያምኑት ምሳሌ ይሁን እንጂ ማንም ታናሽነትን አይናቀው ነው ያለው። አይተዋል። ስለዚህ ምሳሌ በሆንክበት ልክ ታናሽነትን ማንም አይነቅም ነው ፖይንቱ። በእድሜ ዝቅ ማለት አይደለም ዋናው ጉዳይ ነው የጳውሎስ ንግግር ማለት ነው። ጳውሎስ ለመንፈሳዊ ልጆቹ በዚህ ደረጃ ነው የሚያስተምረው። ነብይ እንትና ግን ለመንፈሳዊ ልጆቹ አንድ ጆግ ዘይት ይደፋባቸውና ልጆቼ ናቸው ይላቸዋል። ማይክ ያዦች ናቸው ፕሮፌሳይ ምናምን ብለው የሚጮሁ ናቸው። ፕሮፌሳይ ስላሉ መንፈሳዊ ልጅ የተባሉት አስበዋል። የእሱን ቦርሳ ይዘው በየሀገሩ ስለዞሩ ነው መንፈሳዊ ልጅ የተባሉት። እነዚህ ሰዎች ለቤተ ክርስቲያን በአጭሩ እንደው በዚህ ድፍረት ልናገር ለቤተ ክርስቲያን የሚፈይዱት ነገር የለም። እነዚህ ሰዎች እኔ እንግዲህ ጠንከር ካልኩ አዝናለሁ መሆን አለበት ብዬ ግን አምናለሁ። የቤተ ክርስቲያን አቋም በዚህ ደረጃ መሆን አለበት ብዬ አስባለሁ። ቤተ ክርስቲያን ላይ ምንም የሚፈይዱት ነገር ስለሌለ ተቆርጠው መጣል ያለባቸው ናቸው። በቃ እነዚህ ከኛ መካከል አይደሉም። በቃ አንድ አይነት እምነት ላይ አይደለንም። ክርስትናም አይደለም የያዙት እነዚህ። ስለዚህ ንስሐ ገብቶ እስካልተመለሱ ድረስ ከኛን ከነሱ ጋር እንዳትቆጥሩት፣ ከነዚህ ጋር ምንም ግንኙነት የለም መባል አለባቸው። ካልሆነ ግን እንደነዚህ አይነት ነገሮችን እየተመገበ ያደገ የትኛው ምዕመን ነኝ ክርስቲያን ነኝ የሚል ሰው ዶክትሪን ስትነግረው አይገባውም፣ ይቃውማል። የኖረው በዶክትሪን አይደለም በሐሰተኛ ትንቢት ነው። የኖረው በዶክትሪን አይደለም በጩኸት በዝላይ ነው። የኖረው በዶክትሪን አይደለም በረብሻ በሁከት ነው። የኖረው በዶክትሪን አይደለም በሐሰተኛ ትንቢትና በሐሰተኛ ነቢያት ነው። ስለዚህ ቤተክርስቲያን እንደነዚህ አይነት ነገሮችን ጠቅልላ ቆርጣ ካላስወገደች በስተቀር መራራ ስር በቅሎ እንዳያስጨንቅ የተባለው በቅዱስ መጽሐፍ ይደርስባታል ብዬ አምናለሁ። ስለዚህ እነዚህን ቆርጦ ማስወገድ ያስፈልጋል።
ኖርማሊ ያው በጣም ብዙ አባቶች አሉ 40 ዓመት 50 ዓመት 60 ዓመት ያገለግሉ አባቶች ያሉበት ነው ቤተ እምነቱ አጠቃላይ እና እነዚህ አይነት ወጣትነት የያዛቸው ጥቅመኝነት የያዛቸው ዝና ክብር የያዛቸው ውድድር ውስጥ የገቡ ወይም ሌላ አካባቢ ሌላ ሀገር ላይ ያዩቸው አገልጋዮች በጣም ሀብታም በጣም ዝነኛ በጣም ታዋቂ ዓለም አቀፍ ተጽዕኖ ፈጣሪ ሰው ስለሆኑ እነሱን ለመሆን አክት የሚያደርጉ እንደነሱ እንደዚህ አይነት ሰዎችን መክሮ ገስጾ ገንዘብ ለማድረግ ምክንያቱም 40 50 200 ሰው አጠገባቸው አለ ያንን ሰው ጭምር ነው ሚስ የምታደርገው አንድ ሰው ብቻ ሚስ የምታደርገው እና እነዚህን ሰዎች ትንቢታቸው ስርዓት እንዲይዝ ትምህርታቸው ስርዓት እንዲይዝ አዳራጎቻቸውም ስርዓት እንዲይዙ በጣም 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 በትዕግስት የማዳን የመመለስ የአካሉ ክፍል የማድረግ የቆሰለውን የማከም ነገር እንደሱ አይነት ነገር ተሞክሮ ምናልባት ግን ባስተምሮ ባደራረግ ባሰራር በጣም ይወጡና ሌላ አይነት የመንፈስ አሰራ ውስጥ ያሉ ሰዎች ከሆኑ በወንጌላውያን ስም እንዳይነግዱና ሌላውን የዋህና ንጹህ ምዕመን እንዳያጠፉ እንደዚህ አሁን ያልከው የመጨረሻው እርምጃ ቆርጦ ይመጣል ነገር መወሰድ አለበት ብዬ አስባለሁ። ምንጭስ ቤተክርስቲያን ከማንም በላይ ልበ ሰፊ የክርስቶስ ልብ ያላት ናት። ማንንም ሰው በቃ በስጋ የደከመውን ሰው ይሄ እኮ የስጋ ድካም ነው። ይሄ ፍላጎትን ለማርካት ምቾት ቅምጥለትን ለማብዛት የሚካሄድበት የነጋዴ መንገድ ነውና እነዚህን ሰዎች በጣም በትዕግስት ፔሸንትሊ የማቅናት የማዳን እና ለምእመኑ እንቅፋት ለእግዚአብሔር መንግስት እንቅፋት እንዳይሆኑ ተግዳሮት እንዳይሆኑ የመስራት ነገር ቢኖር ጥሩ ይመስለኛል። እንግዲህ እንደኔ መልካም ነው እንደዛ ቢደረግ። እንደዛ ሆኖ እኮ የሚመለሱ ሰዎች ለቤተክርስቲያን በረከት የሚሆኑበት እድል አለ። ትክክል። በተግሳጽ የሚመለሱ ማለት ነው። አሁን ግን አንዳንዱን ነገር ገመዱን ፈተን ለቀናል። ለዛ ነው አሁን ሚዲያ ላይ ተወጥቶ ተው ሲባል ይህም እንግዲህ ኤቪደንሻሊ ሚዲያ ላይ የተቀመጠ ነገር ነው። ተው ሲባል እናንተ ታላላቅ የምትባሉት ዘመናችሁን ስለጨረሳችሁ በእኛ ዘመን ለመጫወት እየሞከራችሁ ነው የእናንተ ጊዜ ስላለቀ ብለው እኮ ሲመልሱ አይተናል። ስም መጥራት እንችላለን። ስለዚህ ታላላቆችን ስልጣንን የማያከብሩ ስልጣን ያላቸውን የሚሳደቡ ታላላቆችን ለወንጌል አደራ ተቀብለው ለዛ ወንጌል ዋጋ የከፈሉ ሰዎችን ጭምር እንዳልሆኑ አድርገው የሚያበሻቅጡ የተቃወሟቸውን ሁሉ የወንጌል ጠላት አድርገው የሚወስዱ ደግሞ እንዳሉ ሳይዘነጋ ማለት ነው። ስለዚህ እኔም እያወራ ያለው ስለነሱ ነው። በተግሳጽ እሺ ብለው ስለሚመለሱ ሰዎችማ እግዚአብሔር ይመስገን። ግን አይተናል ወይ ነው ትልቁ ጥያቄ። ምክንያቱም አንድ ገመዱ ተፈቷል። ተመለስ የሚለው ነገር ቢመልሳቸው ኖሮ የተለያዩ አብያተ ክርስቲያናት ኢቭን የአብያተ ክርስቲያናት ህብረት መሪዎች ጭምር የተናገሯቸው ተው ያሏቸው የገሰጿቸውና ዛሬም ዘይት በመሸጥ ገስታ ውስጥ አስገብተው ብዙ ወንጀል በመስራት የሚታወቁ አገልጋዮችን እናገኛለን። ምክር መስጠት የሚለው ነገር እንግዲህ ገና እንቁላሉ ላይ ላለ ሰው። ስለዚህ ወጥቶ የሰው በሬ የሰረቀውን ሰውዬ እንደዛ ትለዋለህ ብዬ ነው ያለው። ምክንያቱም አሁን በቃ አለኮ ወንጌል ስለ እንትን ነው ስለ ምግብም ነው ስለ መጠለያም ነው በሰማይ ቤት አለ የሚለውን ትቼ ይሄኛውን ሰብካለሁ ካለ በኋላ ተው ስትለው ሰደበ ጀዝባ ብሎ ሰደበ። አይተዋል። አሁን ይሄ ሰው እንዴት ነው የምታውቀው? ጠንካራ እርምጃ መውሰድ ያለብን ላይ መውሰድ አለብን። እንዳልከው በጣም ብዙ ተከታይ አላቸው ይታወቃል። እንደውም የሚያሰድቡን ተከታዮቻቸው ናቸው እኮ የማይሆን ነገር ሲባል አሜን እያሉ ማለት ነው። አስበዋል። የማይሆን ነገር ዝም ብለህ አሜን በል ሲባል አሜን ይላል። አስበዋል። እና ይህንን ሳይ ወደኋላ ተመልሼ እና አሪዮስን አስባለሁ። አሪዮስ ማለት በጣም ብዙ ተከታዮች ያሉት ሰው ነበር፣ በጣም ብዙ። እና አሪዮስ በየቦታው እየዞረ የኢየሱስ ክርስቶስ ዘላለማዊ ልጅነትን ሲያስክድ የነበረ ነው። አሪዮስ ብዙ ተከታዮች ይዞ የቤተክርስቲያን አባቶች አራሩለት። ብዙ ተከታይ ስላለህ ተብሎ በጭራሽ አንድ ሰው መማር የለበትም ብዬ አምናለሁ። አዎ ልክ አሁን በፊትም የነበሩ አባቶች መናፍቃን እንዳደረጉት መመከር ያስፈልጋል፣ የምክክር ጊዜ ያስፈልጋል፣ እረፉ የሚለውን ነገር መቀበል አለመቀበላቸው ማየት ያስፈልጋል። ይሄ በጣም በጣም የሚያስፈልግ ነገር ነው። ግን ደግሞ አሁን ከዛ አልፈው በእንቢተኝነት ወንጌልን እያበላሹ ያሉ ሰዎች ላይ መወሰድ ያለበት ጠንካራ እርምጃ ነው ብዬ አስባለሁ። የጸጋ ስጦታዎች ቤተክርስቲያንን ወይም የጸጋ ስጦታዎች አጠቃቀም ቤተክርስቲያንን መከፋፈል ያለባቸው ቤዚክ ዶክትሪን ናቸው። ቃልሽ የጸጋ ስጦታዎች ጉዳይ ቤተክርስቲያንን በትራዲሽን ደረጃ ሊከፍሉ ይችላሉ። ትራዲሽን ቤተክርስቲያን አይደሉም አያስብልም፣ ወይ ደግሞ መናፍቃን ናቸው አያስብልም። ለምሳሌ
አክቹዋሊ ኢትዮጵያ ውስጥ ያሉ አብያተ ክርስቲያናት እኔ ከካሪዝማቲዝም ወጥተዋል ብዬ አላምንም ከተወሰኑ በስተቀር ካሪዝማቲክ ናቸው ብዬ አስባለሁ። በተለያየ አቅጣጫ የመንፈስ ቅዱስ ስጦታ የመንፈስ ቅዱስ ኃይል ሱፐርናቹራል በሆነ መልኩ ለተፈጥሯዊ በሆነ መልኩ በጉባኤ ውስጥ ይሰራል ብለው የሚያምኑ ናቸው። እኔ መካነ ኢየሱስን ማቃት ቃለ ሕይወትን ማቃት በዛ መንገድ እንግዲህ ያ ማለት ግን እንትን ናቸው በሁሉም ነገር በተለይ አሁን ከነሙሉ ወንጌል ጋር ከፔንቴኮስታል ቤተክርስቲያናት ጋር አንድ ናቸው ማለት ግን አይደለም። ስለዚህ ካሪዝማቲዝሙን ይዘውት ግን ደግሞ የጸጋ ስጦቶች የሚሰሩበት አግባብ ላይ ግን ተቃውሞ ሊኖራቸው ይችላል። ስለዚህ ሌሎችን እናንተ የእግዚአብሔር ቤተክርስቲያን አይደላችሁም ሳይሆኑ የሚሉት የእኛ ትራዲሽን ይሄኛው ስለሆነ ትራዲሽናችን በተጠበቀበት መልኩ እንሂድ ሊሉ ይችላል። ስለዚህ ትራዲሽን ሊከፍል ይችላል። በዛ መንገድ እንትን የሚያደርጉ የሚሄዱ አብያተ ክርስቲያናት አሉ። ቤዚክ ዶክትሪን አይደለም። ቤዚክ በሆነ ደረጃ ቤዚክ ዶክትሪን የምትለው ነገር አይደለም። ቤዚክ ዶክትሪን ከሆነማ በቤዚክ ዶክትሪንማ ልዩነት አለ ካልክ ኦልሬዲ ፕሮቴስታንቲዝሙ የለም እያልክ ነው። በዚህ አመለካከት ተለይቶ የወጣውን ሰው ከክርስትና አልተወጣው ነው። ስለዚህ ቤዚክ ዶክትሪን ላይ ድርድር የለም በሁሉም አቅጣጫ። ቤዚክ ዶክትሪን የምንላቸው እነማን ናቸው? በዋናነት ወይም ቤተክርስቲያን ማቀብ ያለባት ቅድም አንስቻቸዋል። አንድ ላይ ሆነን ልናቅባቸው የምንችላቸው ነገሮች አንድ ላይ ትምህርተ ክርስቶስ፣ ነገረ ስላሴ፣ ነገረ ፍጻሜ ቱ ሰም ኤክስቴንት ነገረ ድህነት ላይ በተለይ የክርስቶስ መካከለኝነት እና የመስቀል ስራው ላይ ቤዞታዊ ስራው ላይ የተመለከተው ነገር እነዚህን ነገሮች አብረን ነው የምናቅበው። ነገረ ሰብህን ጭምር ነገረ ሰብ ስል ሰው እንትን ሊያደርገው ይችላል ሊያቀለው ይችላል። ግን ደግሞ ሰው መንፈስ ነው ብለው የሚያምኑ ሰዎች ያሉበት ከተማ ላይ ያለ ሰው መንፈስ ነው ብለው እያመኑ የክርስቶስን ሰው መሆን እንዴት ሊያሳምኑን እንደሚችሉ እኔ አላውቅም። ሰው መንፈስ ነው ከተባለ በኋላ አምላክ ሊያድነን ሰው ሆነ ማለት ምን ማለት ነው ለሚለው ጥያቄ አንተ የምትሰጠው ምላሽ ምንድን ነው? አይተዋል። ነገረ ሰብ ተዛባብህ ማለት ነገረ ክርስቶስ ይመታባል። ከጥንት ዘመን ጀምሮ የሆነው እሱ አቡሊናሪዮስ የሚባል መናፍቅ አለ። አቡሊናሪዮስ ኒቂያ ያመጣው በኒቂያ ጉዳይ ላይ በመጣው ኮንትሮቨርሲ ላይ ኒቂያ ጉባኤ በፈታው ኮንትሮቨርሲ ላይ ትልቅ አስተዋጽኦ የነበረው ሰው ነው። ከአትናቴዎስ ጋር ጥሩ የተጋደለ የቤተክርስቲያን አባት አገልጋይ ነበር። ባይዘው አገልጋዮች ናቸው መናፍቃን የሆኑት እንጂ ከሜዳ የመጣ ሰው አይደለም። ስለ አገልጋዮች ራሳቸው መፈተሽ ያለባቸው ለዛ ነው። አቡሊናሪዮስ ነገረ ሰብ ላይ ነበር ችግሩ። ኃጢአት ራሱ ሰው ውስጥ የሚቀመጠው አመክንያዊት ነፍሱ ላይ ነው አለ። አመክንያዊት ነፍሱ ላይ ነው አለ። ሰው አመክንያዊት ነፍስ አለችው፣ እንደዚሁም ደግሞ የእንስሳ አይነት ነፍስም አለው። ወይም ደግሞ ይሄ ሳይኪ የሚባለው እንስሳ ጋር ጭምር የሚገኝ ነገር አለው። ደግሞ አመክንያዊት ሰውን ሳያሰኘችው ነፍስ አለችው ብሎ ያምናል። ኃጢአት የምትቀመጠው ነፍስ ላይ ነው አለ። ስለዚህ ኢየሱስ ክርስቶስ ከኃጢአት ነፃ ነው እንዲባል የሰው ነፍስ ሊኖረው አይገባም ማለት አመክንያዊት ነፍስ የለችውም ኢየሱስ አለ። ታዲያ ያለው ምንድን ነው ሲባል ሎጎስ ወይም ደግሞ ወልድ የተባለው እሱ ነው በአመክንያዊት ነፍስ ፋንታ የገባው አለ። ሎጎስ ቃል የሚባለው በመጀመሪያ ቃል ነበር የተባለለት ነው አለ። ስለዚህ ነገረ ሰብ ላይ ቀድሞ ችግር ስለነበረበት ኃጢአት ሁሉንም ነገሩን አፌክት አድርጎታል ሰውን ብሎ ማመን ሲገባው ኑስ ላይ እቺ የሰው አመክንያዊት ነፍስ ላይ ነች ኃጢአት ያለችው ብሎ ስላሰበ ነገረ ሰብ ላይ የነበረው ችግር ነገረ ክርስቶስን መታበት ማለት ነው። ስለዚህ ነገረ ሰብ ላይ ችግር ካለበት ነገረ ክርስቶስ ይመታባል። ነገረ ክርስቶስ ላይ ችግር ካለበት ነገረ ስላሴ ይበላሽባል። ተያይዘው የሚሄዱ ነገሮች ናቸው። እንደነዚህ አይነት ቤዚክ ነገሮች ላይ አብረን መስራት እንችላለን ብዬ አስባለሁ። ስለዚህ እነዚህን ጠብቀን ነው መሄድ ያለብን ብዬ አምናለሁ። እንደ ፕሮቴስታንት እነዚህ ቤዚክ ዶክትሪኖቻችን ናቸው። ሌሎች ነገሮች ግን አሉ። ለምሳሌ ሳክራመንት ላይ፣ ቅዱሳት ምስጢራት ላይ አንዳንድ ቴዎሎጂካል አስፔክቶች እና አተረጓጎሞች ላይ ምናምን ደግሞ ኢቭን ሐዋርያትና ነቢያት በዚህ ዘመን አሉ ወይስ የሉም የሚሉ ነገሮች ላይ ልዩነት ሊኖረን ይችላል። ልሳን አለ ወይስ የለም የሚል ላይ ልዩነት ሊኖረን ይችላል። ይህ ፕሮቴስታንት አይደለም አያስብልህም። ግን ደግሞ ትራዲሽን ሊከፍል ይችላል። ፔንቴኮስታልና ሪፎርም ሉትራን ምናምን ሊያስብልህ ይችላል። ስለዚህ እነዚህ ነገሮች ላይ እርስ በርሳችንን ልናወራባቸው ልንሟገትባቸው እንችል ይሆናል። ግን ደግሞ እንደ ፕሮቴስታንት አንድ ላይ ቆመን ዲፌንድ የምናደርጋቸው ነገሮች ግን እንዳሉ መርሳት የለብንም። ቃልዬ የጠየቅን ነው። ጥያቄዎቻችንን የጨርስን ነው። የቅብተ እምነት እውቀታቸውን በማሳደግ እምነታቸውን ዲፌንድ ማድረግ የሚፈልጉ ወጣቶች ይኖራሉና እነሱን እንዴት ሳፖርት ማድረግ ይቻላል ወይም እንዲያደርጉ ትመክራቸዋለህ? እነዚህ አይነት ወጣቶችን እንግዲህ ስመክር እኔ እስካሁን ካለፍኩበት ነው። ይህም ማለት ከኔ የበለጠ እውቀትም ልምድም ያላቸው ሰዎች ደግሞ ከዚህ የበለጠ ሊመክሩ ይችላሉ። ስለዚህ እኔ ካለፍኩባት ነገር ትንሽ ለማለት ያህል በመጀመሪያ ዌል ግራውንድድ መሆን አለባቸው፣ ወይም ደግሞ በደንብ እነሱ ራሳቸው መሰረት የያዙ መሆን አለባቸው።
ያ ማለት አንደኛ የቤተ ክርስቲያን አባል መሆን አለባቸው። በቤተ ክርስቲያን የሚያገለግሉ ኃላፊነት የሚሰማቸው ሰዎች መሆን አለባቸው ብዬ አምናለሁ። የመጀመሪያው ነገር እሱ ጥሩ ህብረት ያላቸው፣ ጥሩ የጸሎት ህይወት ያላቸው፣ ጥሩ የእግዚአብሔር ቃል ህይወት ያላቸው፣ በዚህ ጉዳይ ላይ ዌል ግራውንድድ የሆኑ ህብረት፣ ቃልና ጸሎት የሚባል ነገር ላይ በጣም ግራውንድድ የሆኑ መሆን አለባቸው መጀመሪያ። ሁለተኛ ነገር እንደው ቢያንስ ሊመልሱ የሚፈልጉት ጥያቄ ቀድሞ ለነሱ ለራሳቸው የተመለሰላቸው መሆን አለባቸው። ለዚህ ደግሞ ምን ያስፈልጋል? ንባብ ያስፈልጋል፣ ዝግጅት ያስፈልጋል። አንዳንድ ሰው የሆነ ቪዲዮ አይቶ ያቺን ቪዲዮ ለመድገም ይመጣል። የሆነ ጥሩ ቪዲዮ ካለ እሷን ቪዲዮ ደግሞ አውርቶ ፖለቲክስ ሰራው ለማለት የሚያስብ ሰው ይመጣል። ስለዚህ እንደዛ መሆን የለባቸውም። የሚያነቡ መሆን አለባቸው። ሁል ጊዜ ራሳቸውን ለማስተማር የሚተጉ መሆን አለባቸው። ስለዚህ በቤተክርስቲያን ግራውንድድ ከመሆን ባለፈ በዚህ ደረጃ ንባብ ያላቸው፣ ለጥያቄዎች መልስ ለማግኘት ሁል ጊዜ የሚታትሩ መሆን አለባቸው ብዬ አስባለሁ። ዕቅበተ እምነት ላይ ለመስራት ማለት ነው። ሶስተኛ ዕቅበተ እምነት ላይ የሚሰራ ሰው ዲሲፕሊን ያስፈልገዋል። በዛ ዲሲፕሊን ደግሞ የታጠቁ መሆን አለባቸው። ሐዋርያው ጴጥሮስ በሁለተኛ መልእክቱ ላይ ሲናገር ቅድም አንስቼዋለሁ እና በእናንተ ዘንድ ስላለው ተስፋ ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ካለ በኋላ ዝግጅቱን ንባቡ ምናምን ብቻ ሳይሆን ከዛ ነገር ግን ሁሉ በየዋህነትና በፍርሃት ይሁን ይላል። ስለዚህ በየዋህነትና በፍርሃት የሚለው ሀሳብ በቀጥታ ከዲሲፕሊን ጋር የተገናኘ ነው። ስለዚህ ያ ዲሲፕሊን ደግሞ የእግዚአብሔርን ቃል የእግዚአብሔርን መንግስት የማያሰድብ ክርስቲያናዊ ባህሪ መልስ ሲሰጡ ከስድብ ጋር አሲምቶት የሆነ ከስድብ ጋር የተጠጋጋ መልስ ከመሆን ይልቅ ስድብ የሆነ አታክ የሆነ ፐርሰናል አታክ ወይ ኢንስቲትዩሽናል አታክ የሆነ ነገር ላለመስጠት ሁልጊዜ መጠንቀቅ መቻል አለባቸው። ራሳቸውን ሁልጊዜም ቢሆን በመልካም ስነ ምግባር በመልካም ክርስቲያናዊ ባህሪ የሚያንጹ መሆን አለባቸው። እንደዚሁም ደግሞ ሁልጊዜ ሲሳሳቱ ለመታረም ራሳቸውን የሰጡ መሆን አለባቸው። ዕቅበተ እምነት ላይ የሚሰራ ሰው ለሚዲያ ተጋላጭ ስለሚሆን ሚዲያው ላይ አንዴ ላወጣው ነገር ተጠያቂ መሆን አይፈልግም። አንዳንድ ሰዎች በእንደዚህ አይነት መልኩ ሲነሱ ልታያቸው ትችላለህ። ተሳስታችኋል ስትላቸው የማይወዱ ሰዎች አሉ። ስለዚህ ለመታረም እነዚህ ሰዎች ብቁ አይደሉም፣ ዝግጁም አይደሉም። ዕቅበተ እምነት መስራት የለባቸው ወይም ደግሞ ራሳቸውን በደንብ ማስለመድ ያለባቸው። ስለዚህ ወጣቶች ራሳቸውን ለማረም ራሳቸውን ለማስተካከል ሁልጊዜም ቢሆን ትሁት መሆን አለባቸው፣ ዝቅ ያሉ መሆን አለባቸው። ሰዎች ናቸው፣ ይሳሳታሉ። ሲሳሳቱ ለመታረም ግን ራሳቸውን መስጠት አለባቸው ብዬ አምናለሁ። ስለዚህ በእንደዚህ አይነቱ ስራ ለመጠመድ የሚያስቡ ሰዎች እነዚህን ነገሮች ገንዘብ ማድረግ አለባቸው። ካላደረጉ ግን ስራቸው ረጅም ጊዜ አይቀጥልም። ይህንን እመክራለሁ። ቃልሽ የመጨረሻው ዘመን ላይ ነው ያለ ነው ብለህ ታስባለህ? የመጨረሻው ዘመን ላይ ነን ያለ ነው። ጌታ ኢየሱስ ክርስቶስ በለስን ተመልከቱ አለ። ጫፏ ሲያቆጠቁጥ ስትለመልም በጋ እንደደረሰ ታውቃላችሁ። ልክ እንደዚሁ ደግሞ አለ የመጨረሻው ዘመን ሲደርስ ታውቃላችሁ ብሎ ምልክቶች ነገረን ማለት ነው። አሁን የበለሷ ጉዳይ በብዙ አቅጣጫ ሊተረጎም የሚችል ቢሆንም ግን አንድ ፊት ለፊት ያለ ትሩዝ አለ፣ ፊት ለፊት ያለ እውነት አለ። በጋ እንደደረሰ ለማወቅ በጣም ትልቅ የሜትሮሎጂ ባለሙያ አያስፈልግም። ዘመኑን የሚያውቅ ከሌሎች የተለየ ሊቅ አያስፈልግም። በጋ እንደደረሰ ለማወቅ አለ ጌታ ኢየሱስ በለስን ማየት በቂ ነው። እና አንድ ህፃን ልጅ አንድ የ10 ዓመት ልጅ መጥቶ በለሷ ስታቆጠቁጥ ካያት በጋው ደርሷል ማለት ነው ብሎ ያምናል። ስለዚህ ልክ እንደዚህ የመጨረሻው ዘመን እንደደረሰ ለማወቅ ዘመኑን ካልኩሌት አድርገው ምናምን የሚነግሩን ሰዎች አያስፈልጉም። እንደነዚህ አይነት ሰዎች የሚያስፈልጉን ቦታ አሉ፣ ወይም ደግሞ የመጨረሻውን ዘመን በተመለከተ ማብራሪያ የሚሰጡ ሰዎች የሚያስፈልጉን ቦታ አሉ። ግን አንዲት ትላንትና ጌታን የተቀበለች እናት፣ ትልቅዬ እናት ዘመኑ እንደደረሰ ታውቃለች። እንዴት ከተባለ በዘመናችን ክፋት አለ፣ መንግስት በመንግስት ላይ ይነሳል። ክፉዎች በማታለላቸው በክፋታቸው እየባሱ ይሄዳል። ሐሰተኛ ነቢያት አሉ፣ ጌታ በዚህ ያለ እያሉ የሚጠሩ ስንገባ በጣም ብዙ ጉድ ያለባቸው ሐሰተኛ መምህራንን እናገኛለን። ስለዚህ እያንዳንዱ ጌታ ምልክት አድርጎ የሰጠው ከተፈጥሯዊ ክስተቶች ጀምሮ እስከ ታች ድረስ እስከ ፖለቲካ ቀውስ ድረስ ኦልሬዲ ምድራችን ላይ አለ፣ በምድራችን ላይ በዓለም ላይ አለ ማለት ነው። ስለዚህ ማንም ሰው ሊቅ ሳያስፈልግ ዘመኑ እንደደረሰ የሚናገር ሊቅ ሳያስፈልግ ማንም ሰው ሁኔታውን አይቶ ዘመኑ መድረሱን ያውቃል። በለሷ ስታቆጠቁጥ በጋው እንደሚታወቅ እንደዛው ማለት ነው። ስለዚህ የመጨረሻ ዘመን ላይ ነን፣ ተዘጋጅተን መጠበቅ ያለብን ለዛ ነው። እንደ መጨረሻ ጥያቄ አድርጌ ማነሳልህ በቤተክርስቲያን ታሪክ ውስጥ እንደዚህ አፖሎጄቲክ ስራ ሲሰሩ የነበሩ በጣም ብዙ አባቶች አሉ። ከተለያዩ በየዘመኑ ከሚነሱ መናፍቃን ጋር ሲከራከሩ የነበሩ ብዙዎች አሉና በጣም አፕሪሼት የምታደርገው በትምህርቱም በአርጊመንቱም
ደግሞ በተቀበለው መከራ ሜይ ቢ ሊሆን ይችላል። አንድ እሱ ነው። ሁለት ምናልባት በዚህ ዘመንም ደግሞ አሁን በእኛ ሲዝን አሁን ኮንቴምፖራሪ የሚሰሩ ሰዎች ይኖራሉ። እንደ ሞዴል የምታደርጋቸው ወይም የምታደንቃቸው ካሉ እነሱ ምትነግራል? የመጀመሪያ እኔ እንግዲህ የጥንት ቤተክርስቲያን አድናቂ ነኝ። ጥንታዊት ቤተክርስቲያን በጣም ታሪኳ ይመስጠኛል እና ከጥንት ቤተክርስቲያን እጀምራለሁ። እንግዲህ የመጀመሪያው ትልቁ ለእኔ ትልቁ የመጀመሪያው አቃቢ ጳውሎስ ነው። ሐዋርያት ሥራ ምዕራፍ 17 ማየት እንችላለን። ለማይታወቅ አምላክ ብለው እየሰውር ጭምር መሰዊያ አይቶባቸው እናንተ ጣዖት አምላኪ ነው ብለው ሲሳደብ አታዩ ምናምን ራሱን ዝቅ አድርጎ በትህትና እምነቱን ሲያቀብ ታገኘዋለህ። በተከሶ በፈራጆች ፊት ቆሞም እንደዛው። ከዛ ቀጥሎ ግን ሁለተኛ ክፍለ ዘመን ላይ የነበረ ዮስጢኖስ ሰማዕት የተባለ ሰው አለ። ቅድምም አንስቼዋለሁ እና ዮስጢኖስ ሰማዕት በዘመኑ ለነበሩ ሹማምንት ለቄሳር ጭምር ለሴኔቱ ጭምር እንደዚሁም ደግሞ ለአንድ አይሁዳዊ ሰው ጭምር ክርስትና ላይ ለሚነሱ ነገሮች ምላሽ ሲሰጥ ታያለህ። ምላሾች ደግሞ በጣም ብሪሊያንት ናቸው። እሱ በጣም ማደንቀው ሰው ነው። እዛው ዘመን ላይ የነበረ ኢሬኒዮስ የተባለ ሰው ደግሞ አለ። እሱ ደግሞ ኖስቲሲዝም የሚባል ቤተክርስቲያንን እጅግ በጣም ፈትኖ የነበረ የሁለተኛ ክፍለ ዘመን ኑፋቄ አለ። ለዛ ኑፋቄ ምላሽ በመስጠት የምታውቀው ሰው ነው እና ኢሬኒዮስንም በጣም ማደንቀው ሰው እና እዛ አካባቢ በጣም ብዙዎች አሉ። ከነሱ ውስጥ ሌላ አንድ ስጨምር ደግሞ አትናቴዎስ አለ። ያው ኒቂያ ጉባኤ ላይ የሰራውን እናውቃለን። ስለዚህ አትናቴዎስ ዘእስክንድርያም ደግሞ በጣም ማደንቀው ሰው ነው፣ ዕቅበተ እምነት ላይ ማለት ነው። ስለዚህ ከጥንት ቤተክርስቲያን ሌሎች መጥቀስ ብችልም እነዚህ በጣም የምወዳቸው በጣም ማደንቃቸው ሰዎች ናቸው። እዚህ ዘመን ላይ ኮንቴምፖራሪ ቴዎሎጂ ላይ ከውጭም ከዚህም ሀገር በጣም በጣም የሚደነቁ ሰዎች አሉ። እንግዲህ እንትኑ ላይ ፕላትፎርሙ ላይ ስትመለከት ቲክቶክ ፕላትፎርም ላይ ስትመለከት ቅርቤ ካሉ ሰዎች ሳስብ አማን ሻሎም ይመጣብኛል። ስለዚህ በጣም የማደንቀው ሰው ነው። በጣም ተንቀሳቃሽ ላይብረሪ የምትለው ሰው ነው። ወደ ታች ስትወርድ ዶክተር ተስፋዬ ሮበል ያሉ። ስለዚህ ዶክተር ተስፋዬ እንግዲህ በተለይ አሁን ኦንሊጂሰስ የሚባሉ በጣም በቃ እኛን መስለው በጣም ብዙ ሰዎችን የሚያስቱ መናፍቃን አሉ። ዶክተር ተስፋዬ እዛ ላይ በጣም የሰሩ ሰው ናቸው። ስለዚህ ዶክተር ተስፋዬ በጣም ማደንቃቸው አቃቢ እምነት ናቸው፣ ከኛ ሀገር ማለት ነው። ከዕቅበተ እምነቱ አንጻር የተወሰነ ልትልለት የምትችለው ግን በጣም ጥሩ መምህር የሆነው ደግሞ ጳውሎስ ፈቃደዋል። ዕቅበተ እምነቱ ላይም አልሰራም አትለውም። አደሴም ታይም ግን ወደ ማስተማሩ በጣም ያደላል። በጣም መልካም ነገር አለው። እነዚህ ሰዎች መልሶችም አሉት። ዕቅበተ እምነቱ ላይም ሰርቷል። አደሴም ታይም ደግሞ መምህርነቱ ግን በጣም ጎልቶ የሚወጣ ብዙ ሰዎች ቢሰሙት ሊያተርፉበት የሚችሉት ሰው ነው ጳውሎስ ፈቃዱ። እነዚህ ሰዎች እኔ በጣም ልናከብራቸው የሚገቡ ሰዎች ናቸው። ሌሎችም እነ ማሙሻ ፋንታ ምናምን ማንሳት እንችላለን። በትምህርት ደረጃ ነው እንጂ በመምህርነት ጉዳይ ላይ ነው እንጂ። ስለዚህ በጣም እንደነዚህ አይነት ሰዎች አሉ፣ ልናከብር የሚገባን ጌጦቻችን ናቸው ብዬ አምናለሁ። እንግዲህ ወደ ውጩ ስንሄድ ደግሞ አሉ እንደዚህ በጣም የምንወዳቸው በጣም እንትን የሚያደርጉ አሉ እና ብዙ ወጣቶችን እያነሳሳ ያለ አንድ ሰው አለ፣ ጋቪ ኖርትላንድ የሚባል። ተመልካቾችህ ቢያዩት በጣም ይጠቀሙበታል። ባፕቲስት ነው። እጅግ በጣም ግን ጥሩ የሆነ አቃቤ እምነት ነው። በጣም የሚገርም አቃቤ እምነት ነው እና ሰዎች እንደው ማየታቸው ካልቀረ ዕቅበተ እምነትን በስም ደረጃ ይዘው ስድብ ላይ ከሚውሉ ሰዎች ይልቅ ከእንደዚህ አይነት ሰዎች ይልቅ እነዚህን ሰዎች ቢሰሟቸው ጥሩ ነው ብዬ ያምናለሁ። ቃልዬ በጣም አመሰግናለሁ። ምናልባት እንግዲህ ዕቅበተ እምነት ላይ ለሚሰሩ ቤተሰቦቻችን የሚሆን አጠቃላይ ለምዕመናን ለቅዱሳን የምታስተላልፈው የመጨረሻ መልእክት ካለ እድል ስጥህ። ባገኘሁት እድል ሁሉ መናገር የምፈልገው አንድ ነገር አለ። ኢየሱስ ይመጣል። አሜን። የሚመጣው ኢየሱስ ደግሞ ዋይታ ወደሌለበት፣ ጩኸት ወደሌለበት፣ በኃጢአት ምክንያት እየታገልን የማንኖርበት ሁል ጊዜም ቢሆን እሱ ራሱ በጉ ብርሃን ወደሆነበት ወደዛች ከተማ ሊወስደን ይመጣል። ይሄ ደግሞ ትልቅ የምስራች ነው። ቤተክርስቲያን ይህንን ገንዘብ ልታደርገው ይገባል። ኢየሱስ ስለሚመጣ ነው የምንኖረው ኑሮ የምንኖረው፣ የምንሰራውን ስራ የምንሰራው። ዛሬ ስለ ዕቅበተ እምነት አውርተናል። ዕቅበተ እምነት የምንሰራው ኢየሱስ ስለሚመጣ ነው። በቤተክርስቲያን ህብረት የምናደርገው ኢየሱስ ስለሚመጣ ነው። ወንጌል የምንሰብከው ኢየሱስ ስለሚመጣ ነው። ስለዚህ ጌታችን ተመልሶ ይመጣል። ለእያንዳንዱ እንደ ስራው ከፍል ዘንድ ዋጋዬ ከኔ ጋር አለ ብሎ ደግሞ ይናገራል። ስለዚህ የምንሰራውን ስራ መዝኖ ሊከፍለን
የሚመጣ ጌታ አለን። ለዛ ጌታ እንዘጋጅለት፣ ተዘጋጅተን እንጠብቀው። የመጨረሻ መልእክቴ ነው። እናንተም ተባረኩ። ቃሌ እጅግ በጣም አመሰግናለሁ። የቲክቶክ አካውንትህ አሁን መንገር እንችላለን ወይስ እናስገባው? ሰዎች ቲክቶክ አካውንት ላይ ፎሎ እንዲያደርጉ እንዲከታተሉ ፕሮግራሙን አቴንድ እንዲያደርጉ በውጭ ሀገር ያሉ ሀገር ውስጥ ያሉ ቅዱሳን ቲክቶክ አካውንት ላይ የምታስተላልፋቸውን ከቅበተ እምነት ጋር የተገናኙ ቤዚክ የሆኑ ቲቺንጎች፣ አስተምሮች፣ ምላሾች ማግኘት እንዲችሉ እሱን ነገር ቲክቶክ አካውንቴ መጽሐፍ ቅዱሳዊ ወይም ቢብሊካል በሚል ይገኛል። መጽሐፍ ቅዱሳዊ ብቻ ነው የሚለው። የቴሌግራም አካውንቴም የቲክቶክ አካውንቴ ቻናል ላይ የቲክቶክ አካውንቴ ባዮ ላይ ተቀምጧል። የቴሌግራም አካውንቴም እሱም መጽሐፍ ቅዱሳዊ ይላል። የዩቲዩብ ቻናሌ ደግሞ ሆክማ ስተዲስ የሚል ነው። ገብተው ቢመለከቱ ቴሌግራም ላይ እነዚህን ነገሮች ያገኟቸዋል። ስለጋበዛችሁኝ አመሰግናለሁ። ቃሌ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁኝ። እግዚአብሔር ያክብርልኝ። በሌላ እንደዚሁ በጣም ወሳኝና ጠቃሚ በሆነ ርዕስ ላይ ተገናኝተን እንደምናወራ ተስፋ አድርጋለሁ። በመላ ለመሆናችሁ የድንቅ ፍጻሜን የምትከታተሉ ቅዱሳን እንግዲህ ከወንድሜ ከቃል አሰፋ ጋር የነበረኝ ጊዜ እጅግ የተዋበ ነው አምናለሁ። በጣም ጠቃሚ እውቀት፣ ጠቃሚ መረጃ እንደምታገኙበት ተስፋ አድርጋለሁ። በተለይ በቅበተ እምነት ላይ በጣም ብዙ ጥያቄዎች የሚነሱ በዘመን ላይ እንደመኖራችን በተለያዩ የቤተክርስቲያን አስተምሮች ላይ የሚነሱ የተለያዩ ተግዳሮቶችን በቲክቶክ ላይ ላይቭ ብዙ ጊዜ ታክል ስለሚያደርግ ምን ላይ ስለሚሰጥ ባካችሁ መጽሐፍ ቅዱሳዊ ብላችሁ ቲክቶክ ላይ ብትገቡ ቃለም ታገኙታላችሁ። እዛ ላይ ገብታችሁ አቴንድ እንድታደርጉ እውቀታችሁን እንድታሳድጉ በጌታ ፍቅር እንጠይቃችኋለን። ኢየሱስ ይመጣል። ጸጋና ሰላም ከሁላችሁ ጋር ይሁን። ከሌላ እንግዳ ጋር እንገናኛለን። ተባረኩ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል።